ኤርፎን ንቀይ ያመኝ እንደዚህ ሳለቅስ ሳለ በዛው ክርችም ብዬ ዝም ነው የምለው ማለት ነው። እና እመሙ እንደዚሁ ይቀመጥና ከዛ በባለፈው አሁን በቅርብ ሰዓት ቤተሰብ ጋር ደውዬ ነበርና አጋጣሚ ቤተሰብ የሆነ ከብት ምናምን ሲሞትብን ወደ ጠንቋይ ቤት ምናምን እናቴ ተር ነበር ማለት ነው። እና ከዛ ከዚህ ትምህርት ሰምቼ ምናምን ሄድኩና እናቴ ጠንቋይ ቤት ሄደሽ ጠንቋዮች የሰጡሽ ስራ ስርና ምናምን አለ ወይ ቤት ጋር ያስቀመጥሽው የቀበርሽው ወይም ደግሞ እንደዚህ አድርጉት የተባለ ነገር አለ ወይ ብዬ ስላት አየለም አለችኝ ማለት ነው። ከዛ በኋላ እግዚአብሔር ይመስገን ብዬ ግን እኮ እናቴ ጠንቋይ እኮ ምንም አያውቅም ከዚህ በኋላ እንደዚህ ሲባል ብሰማ ምናምን ብዬ አናገርኳትኝና አረ ልጅ ግን እኮ ያውቃሉ አለች። ለምን አልኳት። የዛኔ ላሚቱ ጠንቋይ ቤት ሄዱት ላሞታብን ነው ጧት አራፈልከን ከዛ ማታ ሞታብን ሄደች እና ላሚቱ ባትሞት እኮ ዲያቆን ወንድም አለኝ እና እሱ እኮ ነው ሊሞት የነበረ ብላለችኝ አለችኝ ማለት ነው። እንዴ እሷ እንኳን ሴት ነች ደግሞ ማለት ነው። እና እሷ እንኳን እኮ የምትሞትበትን ቀን አታውቅም እንዴት እንደዛ ትላለች? ሲጀመር እባብ ነው ያባረረው ደግሞ ወንድሜ። የዛን ቀን ላሚቱ እንደዛ እባብ አባረው ሩጦ አምልጦ ከዛ በኋላ ላሚቱ ሞተች ማለት ነው። ግን ላሚቱ ባትሞት ኑሮ ቀዩ ልጃቸው ሞት ነበር አለችኝ ማለት ነው። እሺ ይሁን እሱም ይሁንና ከዛ እስኪ እኔን አሁን እድሜ የላትም ተብዬ ነበር። እኔንም እንዲሁ ጠንቋይ ቤት ወስደውኛል ማለት ነው። እድሜ የላትም ተብዬ ነበረ እና እስካሁን እንዴት ቆየው ብዬ ስላት ምንድን ነው ያለችኝ? የተባልሽበት እድሜ እኮ ገና ነው 30 ዓመት ሲሆንሽ ነው የተባለው እኮ መች ሞላ አለችኝ ማለት ነው እናቴ። እዛ እኔ ደግሞ ውስጥ የፈራ በስላሽ እሱ ሲጀመር ስለኔ ህይወት እሱ ያውቃል ወይ እሱ ነው እንዴ ስንፋስ የሰጠኝ እሱ አይደለም ብዬ ከዛ እናቴ ዘግቼ ወጣሁኝና የሆነ ጭንቀት ሆነብኝ ማለት ነው። አሁን ደግሞ ምንድን ነው የሆነ ለማማተብ እንዲሁም መስቀሌን ሰዎቹ ጋር ለመግለጥ በጣም እፈራለሁ። በእርግጥ ክርስቲያን ነኝ ያውቃሉ፣ ግን መስቀሌን ሰው ፊት ጋር ለመግለጥ በጣም ነው የምፈራው። ለመግለጥ እታገላለሁ፣ ግን ደግሞ ታግዬ ገልጬ እያለ በውስጤ በቃ ጭንቀት ነው የሚይዘኝ እና ደግሞ ሰዎቹ ለማማተብ በጣም ነው የምፈራው ማለት ነው። ብዙ ጥያቄ ግን ይህን ይመልስልኝ። እሺ ታለምዬ የመጀመሪያው እታመማለሁ ነው ያልሽው? እታመማለሁ። አንቺ ብቻ ነሽ የምትታመሚ ወይስ የሚታመም አለ ቤተሰብ በህመም የሚሰቃይ? እኔ ብቻ አይደለሁም፣ ግን መንስኤው በዛ ስለሆነ እንጂ እኔ ብቻ አይደለም የምታምመው። አሁን አባቴን በቃ ጸበል ስለው ልጅ ምንድን ነው የሚለኝ? ጸበሉ እኮ የውስጤን ሐኪም አያገኘውም ወይም ደግሞ እንደዚህ ስላቸው በቃ የቤተክርስቲያን የውስጤን አገኘውም ነው የሚለኝ ማለት ነው። አሁን አባቴ በባለፈው ከሞት በህይወትና በሞት መካከል ነው የተረፈ። ከዛ ደግሞ ሄዶ ኦፕራሲዮን ሆኖ አሁን ደግሞ ምንድን ነው ያሉት በባለፈው ሳምባህን በፊት አስም ነው ቡና አቶ ነበር ቡናና አረቄ የጠጣበታል ማለት ነው። አሁን ቡናና አረቄ እየጠጣ ደግሞ ሐኪም ቤት ሄዶ ሲመረመር ምንድን ነው የተባለው? ሳምባ ከጥቅም ውጭ ሆኗል እና የተባለው ማለት ነው። ግን እኔ የዛኔ እንደዛ ጠንቋይ ቤት ሊወስዱበት የተቻለው ምንድን ነው እናትና አባቴ ሲጣሉ ቡና እያፈላች ነበር፣ ይደባደባሉ ማለት ነው። ሲደባደቡ እኔን ከዛው ቡናው ታኝ ሄዳ ጠንቋይ ምንድን ነው ቡናው ላይ ጥላችኋ ስለሄዳችሁ ነው ሰይጣኑ ያገኛት ብሎን አላቸው ማለት ነው። ከዛ በኋላ ከርችም ብላ ቀረች ነው ብሎ አለ። ከዛ እኔ ቢያንስ እስከ ስንት ጊዜ እንደዚህ ሳለቅስ ምናምን በዛው ክርችም ብዬ 1 ሰዓት ምናምን ቆይቼ እነሳለሁ። በዛ ሰዓት ምን ሰጠው ነበር? 3 ጥፈት ሰጠው ነበረ ከታብ ማለት ነው። ቅዱስ ዮሐንስ ሲሆን ያጥፈት ይወርቅና 3ቱ ጥፈት ይቀበራል ማለት ነው። አሁን ግን የት እንደሆነ አላውቅም ሲጀምር። እሺ ታለምዬ የጠየቁት ጥያቄ ቤተሰብ ይታመማል ወይ ነው ስልሽ፣ አዎ በቃ አለቀ። ዋናው እኔ የምፈልገው ቤተሰብ መታመሙና ለመታመሙን ነው። ዞሮ ዞሮ በሽታው ከምን አንጻር ሊሆን ይችላል ከተባለ አንደኛ ቤተሰብ ዛር መንፈስ አለ። የቤተሰብ ዛር መንፈስ ምንጩ እሱ ነው። ለበሽታው ምንጩ የመጀመሪያውን ሚና የሚጫወተው እሱ ነው፣ የቤተሰብ ዛር። ሁለተኛ ደግሞ መተት፣ በሽተኛ አድርጋቸው ተብሎ የተላከ መተትም የቤተሰብ መተት እንደ አጠቃላይ ካለ እሱም በሽተኛ ያደርጋል። ግን በዋናነት የቤተሰብ ዛር ነው ከፍተኛው ሚና የሚጫወተው ማለት ነው ለበሽታው። ለምንድነው በሽታ የሚያመጣው? ለምንድነው የምንታመመው? አገዛዙ ነው፣ የመንፈሱ አገዛዝ ባህሪ ነው። መንፈሱ ሰዎችን አስጨንቆ ከሚገዛበት መንገዶች መካከል አንዱ በሽታ ነው። በሽታ ነው። የሰው ልጅ በበሽታ ሲያዝ እጁን ይሰጣል፣ ለመፍትሄ ይዘረጋል። መፍትሄ ፍለጋ የማይሄድበት የማይቆፍረው ጉድጓድ የማይፈነቅለው ድንጋይ የለም። ሰው ሲታመም ጠንቋይ ቤትም ይሄዳል፣ የፈለገበትም ይሄዳል። ምክንያቱም እሱ የሚያየው በሽታውን ነዋ። በሰዓቱ ሰው በበሽታ ከተያዘ
ብሩን ያወጣል፣ ምኑን ያደርጋል፣ አድርግ የተባለውን ሁሉ ያደርጋል። ብቻ እሱ የሚፈልገው ከበሽታ መላቀቁን ስለሆነ፣ ስለዚህ ይሄ መንፈሱ አገዛዙ ነው። የአገዛዙ መንገድ አንዱ በሽታ በማምጣት ነው፣ በሰው ላይ በሽታ በማምጣት ነው። ሁለተኛ ምንድን ነው የሚያመጣው? ችግር ይፈጥራል። ችግር ይፈጥራል። ልክ አሁን ለምሳሌ ቅድም እንዳልሽው የእንስሳ ሞት፣ የእንትን ሌሎች ነገርም ሊሆን ይችላል። የንግድ መክሰርም ሊሆን ይችላል። ንግድ ጀምረን ልንከስርም እንችላለን። ሁለተኛም ደግሞ በሰው ሁሉ እንድንጠላ ማድረግም ሊሆን ይችላል። ይሄ ሁሉ ግን አገዛዙ ነው። እንዴት አድርጎ የሰው ልጅ እንደሚቆጣጠር የሚጠቀምበት ሲስተም አንዱ ይሄ ነው እና ከዚህ አንጻር ሊሆን ይችላል ነው ዋናው ትልቁ ነገር በበሽታ መጠቃቱ። እና ሁለተኛው ደግሞ ምን ነበር ያልሽው? ጥያቄሽን እንዳለ ግን ደራርበሽዋል እታለም። አንድ በአንድ ቢሆን አሪፍ ነው እንዳይረሳ። ሁለተኛው ምን ነበር ያልሽው? እናቴ ጠንቋይ ቤት ሄዳለች። ጠንቋይ ቤት ሄዳለች እና ስር ነገር የቀበልሽው ነገር አለ ከጠንቋይ ተቀብለሽ ስላት አልተቀበልኩም አለች እና ሁለተኛ አትሄጂ ምናምን ብዬ የመካከርኳት ነበረ። ስመካከራት ያውቃሉ ብላ ተከራከረችኝ። የዲያቆኑን ሞት አያይዛ ነገረችኝ። ማን ነው ዲያቆኑ ይሞት ነበረ። የዲያቆኑ ሞት ነው ወደ ላሚቷ የተላለፈው አለች ጠንቋይዋ። እና እኔንም ይዘውኝ ነበረ ጠንቋይ ቤት። ከዛም እስከ 30 ዓመት ነው እድሜ የላትም አሉ። እንደዚህ ብሎ ተናግረውኝ ነበር እና ከዚህ አንጻር እኔም ፍርሃት ይዞኝ ነበረ የሚል ሀሳብ ነው ያነሳሽው መሰለኝ አይደለም እህት አለም? ምናልባት ወንድሜ። እና እንደዚህ አይነት ነገር አንደኛ መረዳት ያለብን ነገር ምንድን ነው? ጠንቋያት እንደዚህ ብላ ተናገረች። ዞሮ ጠንቋይ የሚናገረው የመንፈሱን እቅድ ነው። እሺ የመንፈሱን እቅድ ነው። እቅድ አጋንንቱ የሚፈልገውን እዛ ሰው ላይ መተግበር የሚፈልገውን ነገር ይናገራል። አዋቂ ሆኖ እኮ አይደለም። ለምሳሌ እንበልና በ30 ዓመት በቃ እቺ ልጅ 30 ዓመት ነው የምትቆየው ሊል ይችላል። ይሄ ማለት አጋንንቱ መግደል ይፈልጋል ማለት ነው። ፍላጎቱን ነው የሚናገረው፣ እቅዱን። ለምሳሌ እንበልና እኔ ይሄን ነገር አጠፋለሁ ሊል ይችላል። አንድን ሰው አጋንንት ሰው ላይም ሆኖ ሊዝት ይችላል። ዛቻው ግን የእሱን ፍላጎት ነው የሚያሳየው። የፈጣሪን ፈቃድ እኮ አይደለም። የፈጣሪን ፈቃድ አይደለም። ግን አጋንንቱ እዛ ሰው ላይ ለማድረግ የሚፈልገውን መተግበር ይችላል ወይስ አይችልም ለሚለው ነገር ጋር እንምጣ። መተግበር የሚችለው አንደኛ እምነታችንን እግዚአብሔር ላይ ከማድረግ ይልቅ አጋንንቱ የተናገረውን ነገር አምነን የምንቀበል ከሆነ እምነታችን ይከተላል። ለምሳሌ አውደ ነገስት መንፈስ አሰራሩ በነገራችን ላይ እንዲህ ነው ወንድሞች። የአውደ ነገስት መንፈስ አሰራሩ ይሄ ነው። ለምሳሌ አውደ ነገስት መንፈስ አውደ ነገስት ሲነበብ ለምሳሌ አንዱን ምን ሊለው ይችላል? እጣ ክፍሉ ስደት ነው ሊል ይችላል። የዚህ ሰው እጣ ክፍሉ ስደት ነው ካለ አብር አንክረት መንፈስ ጠርቶ እያስገባበት ነው እዛ ሰው ላይ። ከዛ ልጁ የሆነ በቃ ጥርጣሬ ወይም እምነት ካለው በእንደዚህ አይነት ነገር ላይ ከተጠራጠረ ወይም ካመነ አጋንንቱ ይገባል። ከዛ የተነገረለትን ነገር ተግባራዊ ለማድረግ ጥረት ያደርጋል ማለት ነው። ያንከራትተዋል። ከዛ ልጁ ምን ይላል? ወይኔ ይሄ ነገር የተነገረልኝ እውነት ነው እንዴ ማለት ይጀምራል። እየተንከራተትኩ እኮ ነው ያለሁት፣ እውነት ነው እንዴ የተነገረልኝ ይላል። ወይም ደግሞ ምቀኛና ሌባ አንድ ቀን ቤቱን ይዘርፉታል ይላል። ከዛ ደህና አርጎ ያዘርፈዋል መንፈሱ ማለት ነው። ወይኔ ይሄ ነገር አውደ ነገስት እኮ ተነቦልኝ እንዲህ አይነት ነገር ይገጥማል ተብዬ ነበር፣ ይኸው ዘረፉኝ እውነትም ይላል። ከዛ በኋላ ግን ጥርጣሬው እምነቱን ተከትሎ የገባ መንፈስ ነው እንደዛ ያደረገበት። ወይም ጥቁር ነገር እጣ ክፍሉ ነው ብሎ ሊናገረው ይችላል። ጥቁር ነገር እጣ ክፍሉ ነው ከተባለ ከተጠራጠረ ልጁ ወይም ካመነበት አጋንንቱ ይገባና እንደተወራለት እንደተነበበለት ጥቁር ነገር እጣ ክፍሉ አድርጎ ቁጭ ያደርግበታል ማለት ነው። ወይኔ ይሄ ነገር ለካ እውነትም ጥቁር ነገር እጣ ክፍሉ ነው ተብያለሁ፣ በቃ ጥቁር ነገር እጣ ክፍሌ ሆኖ ቀረ፣ ምንም ነገር ብጀምር አይሳካልኝም ብሎ ማማረር፣ በቃ የ40 ቀን እድሌ ነው ብሎ ያማርራል ማለት ነው።
ይሄ ነው የአጋንንቱ አሰራር። ጥርጣሬያችንን ተገን አድርጎ ይገባል። ተግባራዊ ለማድረግስ እኛን ከመንፈሳዊ ውጭ ያደርገናል። ከምን አልኳችሁ? ከመንፈሳዊ ህይወት ውጭ። አዎ ያንን ነገር ተግባራዊ ለማድረግ ምንም ንስሐ የሚባል ነገር እንዳናቅ፣ ስጋ ወደሙን መቀበል እንዳናቅ፣ ጸሎት እንዳናቅ፣ ስግደት እንዳናቅ፣ ጾም እንዳናውቅ፣ በቃ መንፈሳዊ የሚባል ነገር እንዳናውቅ ያደርገናል። ከዛ ዓለማዊ ውስጥ እልም አድርጎ ያስገባናል። ወይም አስመሳይ ክርስቲያን አድርጎ ቁጭ ያደርገናል። ሕያው እንደመሆን ስም አለ ሞተህማል ተብሎ እንደተጻፈው፣ ሕያው እንደመሆን ስም አለ ሞተህማል ተብሎ እንደተጻፈው አስመሳይ ክርስቲያን አድርጎ ያስቀምጣል። አጋንንቱ ይሄኔ የማድረግ ተግባር አቅም ያገኛል አያገኝም? ያገኛል። ምክንያቱም እኛን ከመንፈሳዊ ህይወት ውጭ አድርጎናላ። የተከፈተ በር አድርጎናል፣ ወይም አጥር የሌለው ቤት አድርጎን ቁጭ ያደርጋል። ከዛ እንደ ልብ መተግበር ይጀምራል ማለት ነው። ማድረግ ባይችል እንኳን ይታገላል። ያንን ነገር ተግባራዊ ለማድረግ ባይችል እንኳን ይታገለናል። ለማስፈጸም የተቻለውን ጥረት ያደርጋል። መተት በሰዎች ዘንድ እንዲመተትብንም እያደረገ ለዛ እኮ ነው ጉልበት የሚሰበሰበው። በነገራችን ላይ ህፃናትን ለምን ይመስላችኋል ገና ከልጅነታቸው በእናት በአባታቸው እቅፍ አድርጎ ጠንቋይ ቤት ይዟቸው የሚያስኬደው? ተግባራዊ ለማድረግ እኮ አቅም እንዲያገኝ እኮ ነው። ጠንቋይ ቤት የመናፍስት ግምጃ ቤት አይደል? የመናፍስት መናኸሪያ አይደለ? በህፃንነት ህፃናቶችን የሆነ ያሳመማቸውና ወላጆች ባለማወቃቸው እያሯሯጡ ጠንቋይ ቤት ይዘው ይሄዳሉ። ጠንቋይ ቤት እያሯሯጡ ይዘው ይሄዱና ከዛ ጠንቋዩ ላይ ሆኖ መንፈሱ እሱ ላይ ለማድረግ የሚፈልገውን ነገር ያወራል። እራሱ እኮ ነው ጠንቋዩ ላይ ሆኖ ቁጭ ብሎ ይሄን አድርጉ ይላል። ከዛ መናፍስት እንደ ልብ እዛ ልጅ ላይ ይገቡበታል ማለት ነው። ከዛ ያ ልጅ ገና በልጅነቱ ባልፈለገውና ባላሰበበት የህይወት መስመር ውስጥ እየዳከረ የቁም ስቃይ ህይወቱን ይገፋል። ተምሮ እንዳልተማረ ይሆናል። የት ይደርሳል ተብሎ የተተነበየለት በሚያሳዝን ሁኔታ መንታ መንገድ ላይ ቆሞ ይቀራል። የተማረው ያጠና ሁሉ መልሶ አልገባ እያለው ይቸገራል። በቃ ብኩን ሆኖ ይቀራል ማለት ነው ገና በልጅነቱ። ለምን? ሰፍሮበታል አጅሬ። ዛሩ እኮ ብቻውን እንደማይችል ያውቃል እኮ። ብቻውን መቋቋም እንደማይችል ስለሚያውቅ ገና በማለዳ ሊያስይዘው ጠንቋይ ቤት እያንከውኩ ይዞ ይሄዳል። አሁን እህቴ አንቺንም ልክ እንደዚሁ ጠንቋይ ቤት ይዘውሽ ሄደው እናትና አባትሽ ላይ ያለ ዛር እኮ ነው። እሱ እኮ ነው ያንከውኩ ይዞ የሚሄደው። ለምን? የወደፊቱን ህይወትሽን ያያል። እንዴት ነው እችላታለሁ ወይ አልችላትም፣ እቋቋማታለሁ ወይስ አልቋቋማትም ብሎ ያቀዳል፣ ያያል። የወደፊት ህይወትሽን አብሮ መወለዱም ለዛ ነው፣ ለማየት እንዲያመቸው ነው። ህይወትሽን አሻግሮ ማለት ነው። አረረችንም አልችላትም በኋላ እንደምትጾሚ ጾም፣ ጸሎት፣ ስግደት እንደምትጀምሪም ያያል አሻግሮ። አርቆ ነው የሚያየው። ከዛ እችንም አልችላትም፣ ስለዚህ የሆነ ችግር ፈጥሬ ጠንቋይ ቤት ማስኬድ አለብኝ ይላል። በምን ምክንያት ነበር እናትሽ ይዛሽ ሄደችው ጠንቋይ ቤት? እስቲ ንገሪኝ። በምን ምክንያት ነበር? የለችም እንዴ? ጠይቃ ዞራለች? ማለምዬ አቤት። በምን ምክንያት ነበር እናትሽ ይዛሽ ሄደችው ወደ ጠንቋይ ቤት? ምን ተፈጥሮ ነበረ? አንደኛ ተጣልተው በተጣሉ ጊዜ እዛው ወድቄ ቀርቼ በቃ ያመኝ ነበር፣ ይጥለኝ ነበር ማለት ነው። ከዛ ደግሞ ሁለት ቦታ ነው የወሰዱኝ። ከዛ ደግሞ አይነት የሚባል አለ በእንቁላል ምናምን የሚወጣ ሁለት ቦታ ነው የወሰዱኝ ማለት ነው። እኔ ብቻ ሳይሆን ሌሎችም አሉ። አንደኛ ይኸውልሽ እናት አባቴ ሲጣሉ አንቺ ወደቅሽ? አዎ እኔ ማይክሽን ወደቅኩና ክፈችና። በገጌን አጣሁ ማለት ነው። አሁን እዚህ ጋር እናት አባትሽ ተጣሉ። መጣላታቸው ይሄ ግብር ነው። መጣላታቸው፣ መሰዳደባቸው እሱ የእሱ ግብር ነው፣ ወይም ራሱን የሚገልጽበት መንገድ ነው። የእነሱን መጣላት እንደ ግብር ይጠቀምና አንቺን ሰበብ ፈጥሮ ይጥልሻል ማለት ነው። ትወድቂያለሽ። እቺ የአንቺን መውደቅ ደግሞ ምክንያት ያደርግና
ያሳምምሻል ማለት ነው። ለምን ግን ወድቀሽ እንድትታመም ያደረገ? እቅድ የለውም አለው። ዝም ብሎ አሁን ቢያሳምምሽ ይጠረጠራል፣ ይነቃበታል። በቀጥታ እኮ አጋንንት አያሳምሙ። በነገራችን ላይ ወንድሞች የሆነ ሰበብ ይፈጥራሉ። በሆነ ነገር ወድቀን እንድንሰበር ያደርጋሉ። ከዛ ያ ሰው ልጅ አጋንንት አሳመመው ነው ወይስ ወድቆ ታመመ ነው የሚባለው? እስቲ ንገሩኝ። ምን ሆነ ነው የሚባለው በሰው እይታ? ወድቆ ታመመ። ድንገት ወድቆ ተሰበረ፣ ታመመ፣ እንዲሆነ በቃ እንደዛ ነው የሚባለው እንጂ አጋንንት አሳመመው አይባልም። ስለዚህ እራሱ ሊደብቅ ነው ማለት ነው። እንደዚህ አይነት ዘዴ የተጠቀመው እንድትወድቅ ያደረገው ዘዴ ራሱን እየደበቀ ነው። ከዛ ወደቅሽ፣ ታመምሽ፣ ሰበብ ነው። አሁን ይሄ መውደቅሽ ሰበብ ነው። መጣላታቸው ግብር ነው ለአጋንንቱ፣ ግብሩን ሲያገኝ ነው። ከዛስ ታመምሽ። ስትታመሚ አጋንንቱ ወላጆች ጋር አይደላለው ዛሩ። ስለዚህ እነሱ ላይ ሹክ ይላቸዋል። ጠንቋይ ቤት ይዛችኋት ሂዱ የሚል ሐሳብ ያመጣል። እኔ ጋር አምጧት ማለቱ ነው። በሌላ አነጋገሩ እኔ ጋር አምጧት፣ ፈልጊያት ነው፣ ሌላ መንፈስ ተጨማሪ ሊጨምርባት ነው። አይቷላ ቀደም ብሎ ያንቺን ህይወት አይቷላ። መጀመሪያ ቆም ብሎ አይቷል፣ አሻግሮ። ለምን እንዴት የማየት አቅም አገኘ? አብሮ ተወልዶ። ከዛስ በነገራችን ላይ የሰው ልጅ እኮ እግዚአብሔር አምላክ ይሾመዋል። በተለይ ክርስትና ስንነሳ ስንጠመቅ ጸጋ ይሰጠናል እግዚአብሔር አምላክ። ወንድ ልጅ ሲጠመቅ በ40 ቀኑ፣ ሴት ልጅ ስትጠመቅ በ80 ቀኗ የመንፈስ ቅዱስ ስጦታ ትቀበላለች። የመንፈስ ቅዱስ ጸጋ ይቀበላል። ከዛ እግዚአብሔር ነግዶ ባጭሩ በሌላ አነጋገር ነግደን የምናተርፍበት ገንዘብ ይሰጠናል ማለት ነው። ተረታችሁ አይደል? ምን የምናደርግበት? ነግደን የምናተርፍበት ጸጋ ይሰጠናል። ያንን ጸጋ ታዲያ ስናድግ እንጠቀምበታለን ማለት ነው። እሱን ያያል ማለት ነው ባጭሩ በሌላ አነጋገር። ከዛ በኋላ መፈታተን ይጀምራል ማለት ነው። እኛ ላናቅ እንችላለን ያለንን ጸጋ፣ እሱ ግን ያውቃል። ከዛ በኋላ መፈታተን ይጀምራል። ስለዚህ ወደ እኔ አምጧት ብሎ ያንሾኮሽካል በህሊናቸው ማለት ነው። ከዛ ወደ ጠንቋይ ቤት ይሄዳል። ለማድረግ ያሰበውን ነገር ይናገራል ማለት ነው። አንቺ ላይ ሆኖ እነሱ ላይ ሆኖ በ30 ዓመቷ እንዲህ ትሆናለች፣ እድሜ የላትም ይላል። በአጭሩ በጊዜ መግደል እፈልጋለሁ ነው በሌላ አነጋገር። ሰማሽ አይደል እህቴ? ምን ማድረግ እፈልጋለሁ? ቢሆንልኝ አይሳካልኝም እንጂ ቢሳካልኝ እሷን በጊዜ ማጥፋት ነው የምፈልገው። አታስፈልግም። እቺ ምናልባት ወላጆቿንም ልታድን ትችላለች። ለምንድን ነው አታስፈልግም የሚለው? ምናልባት በአንቺ ምክንያት ወላጅ የሚድን ከሆነ፣ ምናልባት የምትወልጂው ልጅ መልካም ከሆነ፣ ለሀገርም ለራስሽም ለቤተሰቦችሽም የምትጠቅሚ ሆኖ ካየ አታስፈልግም ብሎ መቃወም ይጀምራል ማለት ነው። ስለዚህ በጊዜ መግደል እቅዱን ነው እየነገረሽ ያለው ማለት ነው በሌላ አነጋገር። ይሄ ነው ዋና ዓላማው። ቤተሰብ ደግሞ ምንም ስለማያውቅ የዋ ስለሆነ ብሎ ይቀበላል። ከዛ አድርጉልኝ የሚላቸውን ያደርግላቸዋል። ይሄ ማለት ደግሞ አድርጉልኝ የሚላቸው የሚያደርጉ ከሆነ ይሄን ነገር ለመተግበር እንድችል እናንተ አንግሱኝ፣ በእናንተ በህይወታችሁ ላይ በልጅቷ ላይ አንግሱኝ፣ እኔን ሹሙኝ ማለቱ ነው። ይሄ ነው ዋና ዓላማው። ወደ መፍትሄው እንመጣበታለን። ሌላው ምን ነበረ? ደራርበሽ ስለጠየቅሽ ነው ለማስታወስ እየሞከርኩ ነው እየመለስኩልሽ አለሁት። እና ምን ነበረ መጨረሻ ላይ ያልሽው? መስቀል ለዛ ያልሽ ነገር መሰለኝ። መስቀል ማለት ነው በስደት ዓለም ማለትና መስቀል አለኝ። ክርስቲያን መሆኔ የታወቀ ከዚህ በፊት በጣም ደፋር ነበርኩ ማለት መስቀሌን ቢያይ ምንም አይጨንቀኝም ነበር። አሁን ግን ምንድን ነው የሆነ መስቀሌን ካፍቼው እንኳን የሆነ ውስጤ በቃ ላበት ነው የሚጨንቀኝ። በቃ ቢናገሩሽ ሳምን ብሉሽ ሳይለኛል ማለት ነው። ከዛ እንትን ደግሞ አማትቤ የሆነ ምግብ ለመብላት በቃ አማትቤ ለመብላት በጣም ፈራና እነሱ እስከሚወጣ የምጠብቀው ማለት ነው። በቃ ሰው ማንም በፊት እንደዛ አልነበርኩም።
ይናገር ምንም እኮ አይለኝም፣ ግን በቃ ይናገረኛል ብዬ ውስጤ ይፈራብኛል። መልካም። ይሄ የአሕዛብ መንፈስ ነው በተለይ እንደዚህ የሚያደርገው። በተለይ የሙስሊም ዛር መንፈስ ካለ የሙስሊም ዛር መንፈስ፣ የአሕዛብ መንፈስ፣ የመናፍቅ መንፈስ፣ አዳልሙቲ እነኚህ ናቸው መስቀል እንድንደብቅ የሚያደርጉት። እነኚህ መናፍስቶች ካሉ ስለ ሃይማኖታችን እንዳንመሰክር ጌታ መድኃኔዓለም በሰው ፊት ለሚመሰክርልኝ ሁሉ እኔ ደግሞ በሰማይ ባለው በአባቴ ፊት መሰክርለታለሁ፣ በሰው ፊትም የሚክደኝን እኔ ደግሞ በሰማይ ባለው በአባቴ ፊት እክደዋለሁ አይደል ያለው ማቴዎስ ወንጌል ምዕራፍ 10 ቁጥር 32 እስከ 33 ላይ። ስለዚህ እንድንክደው ሰው በልቡ አምኖ ይጸድቃል በአፉም መስክሮ ይድናል ተብሎ የተጻፈውን ቃል ሊያሽረን ይፈልጋል። እና ለዛ ነው ውስጥ ስላደፈጠ ነው መስቀሉን መግለጥ የምትፈሪው፣ በሰው ፊት ማማተም የምትፈሪው። እና ከዚህ አንጻር ነው እህቴ። እና ወደ መፍትሄው እንምጣ። ወደ በሽታው እንምጣ። ለበሽታው ትልቁ መፍትሄ በተለይ ማንም ሰው ቤተክርስቲያንም የምታዘን የቅዱሳን አባቶቻችንም ሕይወት ታሪክ እንዳነበብኩትም እንደነ ዜና አበው ያሉ መጽሐፍቶች ዜና አበው ይናገራል በሰፊው። ማንም ሰው ቢታመም ይላል፣ እንስሳ እንኳን ቢታመምበት፣ ሰውም ሆነ እንስሳ ቢታመም ማድረግ ያለበት ነገር የጸሎት ውሃ አዘጋጅቶ የጸሎት ውሃው ላይ ውሃው ላይ ጸሎት ይጸልይ ይላል። ውሃው ላይ ምን ያድርግ? ጸሎት ያድርስ። ከዛ በእምነት ጌታ ሆይ አድነኝ፣ ጌታ ሆይ ይህን የጸሎት ውሃ ከበሽታ የምፈወስበት መድኃኒት አርግልኝ ብሎ 3 ጊዜ አማትቦ እፍ ብሎበት ይጠጣ ይጠመቅ ይላል። እውነት ነው። ይሄ እንዲህ ነው ማድረግ ያለበት ማንም ሰው ሲታመም። በተለይ እዚህ ጋር አንድ ነገር አበክሬ ልንገራችሁ። ባለፈውም በጽሁፍ አሳውቂያቸዋለሁ። ፕሊስ በየቀኑ ተጠመቁ። እህት ወንድሞች፣ በየቀኑ ምንጊዜም እቤታችሁ ስትጸልዩ አንደኛ የጸሎት ውሃ ከፊት ለፊታችሁ ይዘጋጅ፣ የምትጠጡትና የምትጠመቁት። እኔ ሁሌ እንደዛ ነው ማድረገው። ከኔ ከራሴ ተሞክሮ ልንገራችሁ። እኔ ምንጊዜም ሳልጠመቅ ሳልጠጣ አልውልም የጸሎት ውሃ ምንጊዜ ማለት ነው። እናንተም እንደዛ አድርጉ እህቶቼ ወንድሞቼ፣ በእውነት ከዛ ምንጊዜም ልክ ከመጠመቃችሁ በፊት ጌታ ሆይ ኢየሱስ ክርስቶስ አባቴ የነፍስም የስጋም አምላክ ፈጣሪ ጌታ ኢየሱስ ክርስቶስ ሆይ ይሄ የምጠጣውን የጸሎት ውሃ የምጠመቅበትን የጸሎት ውሃ አምላኬ ከኃጢአቴ የምነጻበት ከበደሌ የምታጠብበት የስም ቀዳሽ የመንግስት ወራሽ ለመሆን የምበቃበት ከስጋዬም ሆነ ከነፍሴ በሽታ መፈወስበት አርግልኝ። እፍ ስልበት አንተ እፍ በልበት በአፌ ሆነ በሉት። ትንፋሴን እስትንፋስ አድርገህ እፍ በልበት አምላኬ፣ ቅዱስ መንፈስን አሳድርበት በሉት። ይህን ስትሉ ግን ሳትጠራጠሩ በእምነት እንዲህ ብሏል፣ ለሚያምን ሁሉ ይደረግለታል ብሏል። እስቲ በሉ ይሄን ቃል ለሚያምን ሁሉ ምን ይሆንለታል? ይደረግለታል። ዋናው የሚፈለገው ነገር እምነት ነው ከኛ። የጸለያችሁትን የለመናችሁትንም ሁሉ እንዳገኛችሁት እመኑ ይሆንላችሁማል የሚል ቃል አለ። የጸለያችሁትን የለመናችሁትን ሁሉ እንዳገኛችሁት እመኑ ይሆንላችሁማል። ማርቆስ ወንጌል ምዕራፍ 11 ቁጥር 24 ላይ። ግን ጸሎታችን እንዳይሰማ የሚያደርገው ቂም ነው። ይሄን ከውስጣችሁ አውጡ። እንደዚህ አይነት ነገር ካለ በማንም ላይ ቂም ይዛችሁ እንዳትኖሩ አደራ አደራ። እህቶቼ ወንድሞቼ፣ ቂም ይዛችሁ እንዳትጸልዩ። በመድኃኔዓለም ፊት ቂም ይዛችሁ እንዳትቆሙ። ቂም ይዛችሁ የምትቆሙ ከሆነ ምንም አይሰማም፣ ጸሎታችሁ አይሰማም የምር። እና ይሄ ነገር ከህይወታችሁ ይውጣ። ራሱም ተናግሯል። ለጸሎቱም በቆማችሁ ጊዜ በሰማይ ያለው አባታችሁ ኃጢአታችሁን ይቅር እንዲላችሁ የጠየቃችሁትን ሁሉ እንዲሰማችሁ በማንም ላይ አንዳች ቢኖራችሁ ይቅር በሉት ይላል። በማንም ላይ አንዳች ቢኖራችሁ ይቅር በሉት። እናንተ ግን ይቅር ባትሉት በሰማይ ያለ አባታችሁም
ይቅር አይላችሁም፣ ጸሎታችሁን አይሰማችሁም ማለቱም ነው አንድ። እና በእምነት ሆነ ቂም ሳትይዝ በንጹህ ልብ እንደዛ አድርግ። የጸሎታው ላይ ጸልይ፣ እፍ በልበት ሶስት ጊዜ የምትጠጣው ላይም የምትጠመቅበት ላይም የወይራ ዘይቱ ላይም መቁጠሪያው ላይም ዕጣኑ ላይም ዘቢቡ ላይም እፍ በልበት። በእምነት እንደ ጸበል ቆጥረ ተጠመቅበት። 3 ጊዜ አማትበ ልብስን ስታወቅ ልብሱ ላይም እርጨው፣ መኝታ ላይም እርጨው፣ ቤት ላይም እርጨው ዙሪያውን። ከዛ በኋላ ተጠመቅ። ሁሌም እንዲህ የምታረግ ከሆነ ጤናማ የሆነ ህይወት ነው የምትኖረው። የምር ወንድሜ ጤናማ የሆነ ህይወት ነው የምትኖሪው። እና የምትጠጣና የምትጠመቅ ከሆነ በበሽታ የመያዝ እድል እጅግ በጣም ያነሳል። ሁሌ ራስን እያከምክ ነው ማለት እኮ ነው። ሁሌ ለራስህ ቫክሲን እየሰጠ ነው ማለት ነው። ቫክሲን እየወሰድክ ነው ማለት ነው ለራስህ። ክትባት አለ አይደለ? የሆነ በበሽታ እንዳትጠቃ አስቀድሞ የምትከተበው ክትባት። ለምሳሌ የሆነ ወረርሽኝ ከመጣ በወረርሽኙ እንዳትጠቃ አስቀድሞ ክትባት አይሰጥም? ይሰጣል አይደል? እንዳትጠቁ እንደዚህ አይነት በሽታ መጥቷልና ክትባት አስቀድሞ ወሰዱ። ልክ አንተም ራስን አስቀድመ እየከተብክ ነው ማለት ነው። ጸበል የምትጠመቅ ከሆነ የምትጠጣ ከሆነ በየቀኑ ማለት ነው። እና ይህ በጣም ወሳኝ ነው። እና ይህንን እንድታደርጉ ወንድማዊ ምክሬን እመክራችኋለሁ። አንቺም እንደዛ አድርጊ እህቴ፣ ሁሌ ማለት ነው። ወላጆችሽንም ምከራቸው፣ ወላጆችሽንም ምከራቸው። ይህን ብናደርግ መልካም ነው። አዎ። እናም ደግሞ ጸሎት ስንጸልይ በተለይ ምንጸልይ ከሆነ ቋሚ ጸሎቶችን እንዳንረሳ፣ ውዳሴ ማርያም፣ መዝሙረ ዳዊት፣ ከነኚህ ቀጥሎ የምንወደውን ቅዱስ መልኩን ከውዳሴ ማርያም እና ከመዝሙረ ዳዊት ቀጥሎ የምንወደውን ወይም ደግሞ ሁሌ ጠብቀኝ ብለን የምንማጸውን ቅዱስ መልኩንና መልኩን ወር ሲሆን ድርሳኑን ወይ ገድሉን አንድ ላይ ከነመልኩ፣ በየቀኑ ከሆነ ደግሞ መልኩን ያንን አድርሰን መጠመቅ። ይህን ስናደርግ በእውነት ይጠብቀናል ያ ቅዱስም። ይህንን እንዲያደርጉ ምከራቸው። ከጸበል ቀጥሎ ሌላ ምንድነው መፍትሄው? በበሽታ ለሚታመም ሰው መፍትሄው ምንድነው? ቅዱስ ቁርባን ነው። ከጸበል ቀጥሎ አልኳችሁ። እንደውም ከጸበል በዋናነት በጣም ትልቁ መሳሪያው ቅዱስ ቁርባን ነው ወንድሞች። እስቲ ዞር ብለሽ ህይወትሽን ተመልከቺ። ቤተሰቦችሽ የቅዱስ ቁርባን ህይወት አላቸው? አንቺስ አለሽ? መልሽልኝ እስቲ እቴ፣ አለሽ? አላቸው ቤተሰቦችሽ? የላቸውም አይደል? እና ይሄ ህይወት ሊኖራቸው ይገባል። የቅዱስ ቁርባን ህይወት ሊኖራቸው ይገባል። ቅዱስ ቁርባን መቀበል ያስፈልጋል። በየሳምንቱ ክርስቲያን ወደ ቤተክርስቲያን መገስገስ ያለበት ለቅዱስ ቁርባን ነው። ለማስቀደስ ብቻ አይደለም፣ ለቅዱስ ቁርባን ነው። ቤተክርስቲያን እኮ እንዲህ ትላለች፣ ሃሌሉያ ትሌለ ሃሌሉያ እመቦ ብሲ እምእመናን ዘቦአ ቤተ ክርስቲያን በጊዜ ቅዳሴ ወኢሰማ። በዚህች ቀን ቤተ ክርስቲያን የገባ ቢኖር ቅዳሴውን ባይከታተል ባይሰማ፣ እንደዛ እያለች ታዜማለች። በጊዜ ቅዳሴ ወኢሰማ መጻሕፍተ ቅዱሳት መጻሕፍትን ባይሰማ፣ ወኢተአገሰ እስከ ይፌጽሙ ጸሎተ ቅዳሴውን ባይጨርስ ባይፈጽም፣ ወኢተመጠወ እምቁርባን ይሰደድን ቤተ። ምን ማለት ነው? ቅዱስ ቁርባን ዛሬ ገብቶ ባይቀበል ምን ባይል? እስቲ ንገሩኝ ሰምታችሁ ከሆነ ዛሬ ምን ባደርግ? ባይቀበል፣ ቅዱስ ቁርባን ባይቀበል
ወይተመጠወ እምቁርባን ይሰደድም ቤተ ክርስቲያን እስማማሰነ ሕገይ እግዚአብሔር የእግዚአብሔርን ሕግ አቃሏል። የእግዚአብሔርን ሕግ አቃሏል። ወአስታቀረ ቁመተ ቅድመ ንጉሥ ሰማያዊ በንጉሥ ሰማያዊ ፊት መቆምን አቃሏል። በንጉሥ ሰማያዊ የንጉሥ ሰማያዊ መድኃኔዓለም እኮ ነው። በንጉሱ በሰማያዊ ንጉሥ ፊት መቆምን አቃሏል። ቅድመ ንጉሥ ሰማያዊ ንጉሠ ሥጋ ወመንፈስ በሥጋና በነፍስ በሆነ ንጉሥ አምላክ ፊት መቆምን አቃሏል። ከመዝ ማሩነ ሐዋርያት በአብጠሊሶሙ ሐዋርያት በአብጤሊስ መጽሐፋቸው እንደነገሩን እንዳስተማሩን ሐዋርያት ናቸው ያዘዙት። 12ቱ ሐዋርያት ሌሎች ቅዱሳንም እንዳስተማሩን አስቡት። ስለዚህ ቤተክርስቲያን ክርስቲያን መሄደው ይሄ ቃል እሑድ ይባላል ሁሌ ሁሉ ዘገብራ ለጽድቅ እያሉ ዲያቆናት እና ካህናት ከቤተልሔም ወደ ቤተ መቅደስ ሲገቡ ማለት ነው። ስለዚህ እሑድ የምንሄደው ለመቀበል ነው ማለት ነው። ግን አብዛኛው የኢትዮጵያ ክርስቲያን ሕዝብ እንደው አስቀድሶ አጥር ስር ተደብቆ ቆሞ ቀኝ ወደ ኋላ ዞር ወደ ቤቱ ይመለሳል። ሳይቀደስ አስቀድሶ ብቻ ይመለሳል ማለት ነው። እና ለመቀበል ነው የምንሄደው። ስለዚህ ከዚህ ቅዱስ ቁርባን ስለራቅን ነው የምንታመመው ልላችሁ ፈልጌ ነው። የምንታመመው ከዚህ ቅዱስ ቁርባን ስለራቅን ነው። የእውነት ስለራቅን ነው የምንታመመው። ከቅዱስ ቁርባን ምትር ከራክ በሽታ ያጠቃል። እንደ ልብ ነው የሚጫወትብህ። እንደ ልብ መተተኛውም መተት እያስመተተ ይጫወትብሃል። የቤተሰብ ዛሩም ያሰቃያል። ቡዳ ሆኖ የሚገባውን መንፈስ ይጫወትብሃል። የራስን ኃጢአት ሰበብ እያደረገ የሚገባውን ክፉ መንፈስ ይጫወትብሃል። በሽታ ብቻ አይደለም የሚያመጡት እነኚህ መናፍስት፣ ምን ማድረግ እንዳለብህ ራሱ ያወሳስቡብሃል። እቅድን በአግባቡ ሁሉ እንዳታቅድ ያበላሹብሃል። ምን ብቻ ሰላም ያሳጠዋል። ከሚስት ጋር ሰላም የሆነ ህይወት አይኖርም። በረባ ባረበው ውሃ ቀጠነ ከሰል ጠቆረ ብለህ ትጨቃጨቃለህ። ምንም በቃ ለምን አላደረግሽም ያልክ ሰበብ ፈጥራ ከሚስት ጋር ትቧጨቃለህ፣ ትጣላለህ። ምክንያቱም ሰላም የሚሰጥን አምላክ ስጋ ወደሙን ሳትቀበል ነው እየኖርክ ያለው። ስጋ ወደሙ ወሳኝ ነው እህቶቼ፣ ወንድሞቼ፣ በእውነት እጅግ በጣም በጣም ወሳኝ ነው። እኔም በራሴ ህይወት ላይ አይቼበታለሁ። እኔ ተረኛ ባልሆንም ሁሌ እሑድ ቀን ወይ የቀደስኩ ወይ ያስቀደስኩ መቀበል እፈልጋለሁ። እንዲህ የራሴን ህይወት ነው የምነግራችሁ። እና የሆነ ወይ በራሴ ስንፍና ሳልቀበል ከቆየው በራሴ ላይ ራሱ ማያቸው ብዙ ምልክቶች አሉ። እና ቆም ብዬ ማሰበው ዛሬ ስላልተቀበልኩ ነው ወይ ነው የምለው። እና እህት ወንድሞቼ ተቀበሉ። በእውነት ቅዱስ ቁርባን እጅግ በጣም ወሳኝ ነው። ይጠብቀናል። ሰላም የሆነ ህይወት ነው የሚያድለን። ከሰፊ ግንዛቤ ሁሉ ጭምር እንዲኖርን የሚያደርገው ቅዱስ ቁርባን እና ቅዱስ ቁርባን ተቀበሉ። ከቅዱስ ቁርባን የራቀ ህይወት አይኑረን። እና እህቴ የመታመማችሁ ሚስጥር አንዱም ከጌታ ስጋና ደም ስለራቃችሁ ነው። ስለዚህ ቤተሰቦችሽ ለቅዱስ ቁርባን ህይወት እንዲበቁ አድርጊያቸው። እማዬ ዛሬ እኮ ገባኝ በያት። ምን ለካ በበሽታ ስንሰቃይ እየኖር ነው ከቅዱስ ቁርባን የራቀ ህይወት ስላለን ነው በያት። ለካ ጌታ ስጋዬን የሚበላ ደሜን የሚጠጣ የዘላለም ህይወት አለው ብሏል። ለካ ጌታ ስጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ ብሏል። ለካ
ለካ ከሱ ስለራቀን ነው የምንታመመው፣ በሽታ የሚያጠቃን። መታመም ብቻ አይደለም፣ ከዘላለማዊ ህይወት ራሱ ርቀናል። ስለዚህ ቶሎ በይ ንስሐ ግቢ። ከዛሬ ጀምሮ ወደ ጠንቋይ ቤት እንዳትሄጂ። ጠንቋይ ቤት መሄድ እኮ እግዚአብሔር አምላክ ነፍሱን አጠፋለሁ፣ በዛ ሰው ላይ ፊቴን አከብዳለሁ ብሏል። ለካ ፈጣሪ ፊቱን ያከበደብን አዳኝ ፈዋሽ እሱ ሆኖ ሳለ ጠንቋይ ቤት እየሄድን ስለሆነ ነው። መናፍስት ጠሪዎችን፣ ጠንቋዮችን በሚከተል በዚያ ሰው ላይ ፊቴን አከብዳለሁ፣ ከህዝብ መካከል ለይቼ አጠፋዋለሁ ብሏል እግዚአብሔር አምላክ። ፊቴን አከብዳለሁ ማለት እኮ ለበሽታ አሳልፌ ሰጠዋለሁ ማለትም ጭምር ነው። ፊቴን አከብዳለሁ ማለት እኮ በረከቴን እነሳዋለሁ ማለትም ጭምር ነው። በረከቴን ምን አደርገዋለሁ? እነሳዋለሁ። አስቡት። እና እህት ወንድሞች እና እህቴ ቅዱስ ቁርባን እንዲቀበሉ ንገሪያቸው። እነሱ ብቻ አይደለም አንቺም መቀበል አለብሽ። እርግጥ ነው ያለሽበት ስደት ሊሆን ይችላል፣ ግን አንድ አፍታ በኮንትራት የምትሰሩ ይመቻችኋል አይደል? ጊዜያችሁን ሲጨርሱ ወደ ኢትዮጵያ ሄዳችሁ ቅዱስ ቁርባን መቀበል። ሲያስቸግራችሁ ለወራት ለ15 ቀን ቅዱስ ቁርባን አከታትላችሁ መቀበል ልመዱ። እሺ እህት ወንድሞች፣ አከታትሎ መቀበል እና ይሄን አድርጉ። እና የምትቀበሉትበትን ምክንያት ደግሞ ርዕስ ሰታችሁ ተቀበሉ። አንደኛ የዘላለም ህይወት እንዳገኝ፣ ሁለተኛ በህይወት ዘመኔ ጤናማ የሆነ ህይወት እንድኖር፣ ሶስተኛ በረከት እንዳገኝ። እንዲህ ያላችሁ እኮ መቀበል ትችላላችሁ። በረከትን ጸጋን እንዳገኝ እያላችሁ መቀበል ትችላላችሁ፣ ርዕስ ሰታችሁ ማለት ነው። እና በዚህ መንገድ ቅዱስ ቁርባን እንዲቀበሉ ንገራቸው። በበሽታ የምትሰቃዩ እህቶቼ እነኚህ ናቸው ምክሮቼ። ጸበል መጠመቅ፣ ሁሌ በየቀኑ ጸሎት ታደርጋለህ አይደል? በየቀኑ ጸሎት አታደርጉም? ታደርጋላችሁ? ንገሩኝ እስቲ። ታደርጋላችሁ አይደል? ስለዚህ በየቀኑ ጸሎት የምታደርጉ ከሆነ ደግሞ ጸሎታችሁን በጸሎት ውሃው ላይ አድርጉ። ጸሎት ውሃ ከፊት ለፊታችሁ አስቀምጣችሁ ጸልዩ። ከዛ ያንን ጸሎት ያደረጋችሁበት ተጠመቁበት። እና ይሄንን ልናደርግ ይገባል። እና ደግሞ ቅዱስ ቁርባን መቀበል። እመኑኝ ወንድሞች፣ እንዲህ የምናደርግ ከሆነ ምናልባት የጸጋ ደዌ ካልታዘዘ በቀር ደዌ እኮ ሲባል ወንድሞች ሁለት አይነት ደዌ አለ ብያቸዋለሁ። ጸጋ የሚያሰጥ ደዌ አለ፣ ይሄ የሚታዘዝ ቅዱሳን የተጎበኙበት ደዌ ነው። ይሄ ደዌ እነማን የተጎበኙበት? እነማን? እግዚአብሔር ይገዛቸው። ቅዱሳን የተጎበኙበት ደዌ አለ። እንዲሁም ደግሞ ኃጥአን የሚቀጡበት ደዌ አለ። ይኸው ቅዱሳን የሚጎበኙበት ደዌ አለ፣ ኃጥአን ደግሞ የሚቀጡበት ደዌ። ስለ ኃጢአታችን ቅጣት ፈንታ የሚታዘዝ ደዌ አለ፣ ጸጋ እንድናገኝ ደግሞ የሚታዘዝ ደዌ አለ። ይሄን እንዳትረሱ። ሰው ንስሐ ገብቶ ስጋው ደግሞ ተቀብሎ እንደ አምላኩ ሕግና ትእዛዝ እየኖረ ከታመመ እሱ ደዌ ዘበጸጋ ይባላል። ጸጋ የሚያሰጥ ደዌ፣ ዋጋን ከፍ የሚያደርግ በመንግስተ ሰማይ ዋጋን ከፍ የሚያደርግ ደዌ ይባላል። ዋጋን ከፍ የሚያደርግ ደዌ። ይህንን አሁን የቅዱሳን ሕይወት እያመጣው በዘረዘርላችሁ ሰዓት ይፈጃል። ለደዌ ብለው ለጸጋ ብለው የታመሙ ብዙ ቅዱሳን አሉ። እሱማ አሁንም አሉ። እና ዞሮ ዞሮ አንዱ ይሄ ነው። ሁለተኛው ደግሞ ደዌ በኃጢአታችን ምክንያት በዲያብሎስ ሴራና ተንኮል ምንድቀጣው ደግሞ ይሄን ከዚህ ደዌ ለመዳን ጸበሉ ወሳኝ ነው። ቅዱስ ቁርባኑ ወሳኝ ነው። ደዌ ሲመጣ ደግሞ ደዌ ዘበጸጋ እንኳን ቢሆን ደዌውን የምንቋቋምበት ብርታት እናገኛለን። ምን? ቅዱስ ቁርባን የምንቋቋምበት ብርታት እናገኛለን ማለት ነው። እና ይሄን ይመስላል። ስለዚህ እህቴ በደዌ እታመማለሁ ላልሽው ምክሬ እነኚህ ናቸው ማለት ነው። እና ሰው ብቻ ሳይሆን እንስሳም ሲታመም ይሄንን ተግባራዊ አድርጉ። ሌላው ደግሞ ምን ነበረ? ሁለተኛው አቤት እህቴ ይቅርታ፣ ብዙዎች አልገባ ብለዋል ከ200 አላልፍ ብሎ እና ዘግተህ ደግመህ ብትከፍተው። ይቅርታ። መልካም
እሺ ችግር የለውም እቴ። ወደ ትምህርታችን እንግባ እና ደዌ ሲባል ሁለት አይነት ደዌ አለ ብያቸዋለሁ። የጸጋ ደዌ እና የመቅሰፍት ደዌ ወይም ደግሞ ለቅጣት የሚታዘዝ ደዌ ማለት ነው። እና ግን ሁለቱን ደዌዎች መቋቋም የምንችለው ቅዱስ ቁርባን ስንቀበል፣ ጸበል ስንጠመቅ፣ እነኝን ስናደርግ ነው ማለት ነው። ይሄን ይመስላል እናድርጌ። ሁለተኛው ደግሞ ምን ነበር ያልሽኝ እቴ? ስለተደራረበብኝ እኮ ነው ካለች። አዎ ሁለተኛውን አስታወስኩት። ከኔ ላይ ነው ወይስ ከማን ጋር ነው? አሰጥቶኝ ነበረ። ከአንቺ ነው እቴ። ሁለተኛው ደግሞ ምን ነበረ? 30 ትሞቻለሽ ላሉኝስ መፍትሄው ምንድን ነው? ምን ላድርግ? እንደዚህ አጋንንቱ አስተንብዮብኛል፣ አስሟርቶብኛል። ለዚህ ደግሞ መፍትሄው ምንድን ነው የምታደርጊው መሰለሽ? ራስሽን አሳልፈሽ መስጠት ነው። ጌታ ሆይ ተቃዋሚው ወይም ደግሞ የዲያብሎስን ንግግር በመድኃኔዓለም ፊት ካጂ ክደሽ አሳልፈሽ ስጪ ራስሽን። ምን ትያለሽ መሰለሽ? በመድኃኔዓለም ስዕል ፊት በዚህ ጉዳይ ወይም የምትጠራጠሪ የምትፈሪ ከሆነ ሱባኤ ግቢና ጌታዬ መድኃኔዓለም ሕይወት የምትሰጠው አንተ ነህ። ሕይወት ለሰው ልጅ በዚህ ምድር ላይ እንድንኖር እድሜ የምትወስንልን አንተ ነህ እንጂ አጋንንት አይደለም። ይህንን አምናለሁ። አምኜም ራሴን ለአንተ አሳልፌ እሰጣለሁ። ግልጽ ነው አይደለም? አምኜም ሕይወቴን ለአንተ አሳልፌ እሰጣለሁ። አንተ ጠብቀኝ ከአጋንንት ሴራና ተንኮል፣ ከአጋንንት እቅዳቸው፣ ከአጋንንት ሟርታቸው፣ ትንቢታቸው አንተ ጠብቀኝ። የንስሐ እድሜንም ስጠኝ፣ አትንፈገኝ እያልሽ ተማጸኛው አምላክሽን። ግልጽ ነው አይደለ? እና ይህንን አድርጊ። ያንን ማድረግ ነው ከአንቺ የሚጠበቀው እና በፈጣሪ ላይ እምነት ሊኖርሽ ነው የሚገባው። አለመጠራጠር፣ እሱ ያለውን የተወራልሽን እያሰብሽ አለመጨነቅ። ሌላው ደግሞ መስቀል፣ በአሕዛብ ፊት መስቀል የሚያስደብቅሽ ከሆነ ደግሞ እምነትን ጨምርልኝ፣ የእምነትን ጽናት ስጠኝ፣ በእምነት ደፋር አድርገኝ እያልሽ ስገጂ። በምሰግጅበት ሰዓት ይሰጥሻል እግዚአብሔር አምላክ። ጌታ ወይ ስለ አንተ በሰው ሁሉ ፊት እንዳፍርብህ ሳይሆን እንድመሰክርልህ እርዳኝ። እንድመሰክርልህ ደግሞ ለሐዋርያት የሰጠውን ብርታትና ጽናት ለእኔም ስጠኝ በይው። እንዲህ አይነት ፍራቻ ጴጥሮስ ጋር ነበር። ማን ጋር ነበር? ቅዱስ ጴጥሮስ። ማን ጋር ነበር? ቅዱስ ጴጥሮስ ጋር ነበር እኮ። የመንፈስ ቅዱስ ስጦታ ከመቀበሉ በፊት ሁሉ ቢክድ እኔ አልክድም ብሎ ነበር። ጴጥሮስ አልክድም አልከኝን? እውነት እልሃለሁ ዶሮ ሳይጮህ በዚህች ሌሊት ብቻ 3 ጊዜ ትክደኛለህ አለው። ጴጥሮስ የለም አልክድም አለ። ከዛ በኋላ ምን ማድረግ ጀመረ ጴጥሮስ? በአንዲት ገረድ ሴት ፊት አይደል 3 ጊዜ ክርስቶስን የካደው። ከዛ ጌታ ዞር ብሎ አየው፣ ትዝ አለው ትክደኛለህ ያለው ቃል ትዝ ብሎት ወደ ውጭ ወጥቶ መራር ለቅሶ አለቀሰ። ማ? ጴጥሮስ። ከዛ በኋላ ሌላ ጊዜ ምን አለው ጌታ መድኃኔዓለም? የዮና ልጅ ስምዖን ሆይ ትወደኛለህን አለው። ጌታዬ እንደምወድ አንተ ታውቃለህ። አሁን ድሮ በራሱ ነበር የሚመካው። አንዳንድ እህት ወንድሞች እንደዚህ የሚሉ ሰዎች አሉ። እኔ አንገቴን ይቁረጡት በጭራሽ ምንም ነገር ቢፈጠር እንዲህ አላደርግም ብለው ከትምክህት አንጻር የሚናገሩ አሉ። ከእምነት አንጻር እንደዛ የምትል ከሆነ ጥሩ ነው። ግን እያልክ ያለው ከትምክህት አንጻር ነው ወይስ ከእምነት አንጻር? በፈጣሪ ላይ ባለ እምነት አንጻር ይሄንን ልናይ። ከትምክህት አንጻር የምትል ከሆነ አደጋ አለው። እንደ ጴጥሮስ ትምክህት እንደማዋጣው ስለተረዳ ነው እንደምወድ አንተ ታውቃለህ ያለው። እና እኛም ይሄን ቃል ስንናገር ከእምነት አንጻር ነው መሆን ያለበት። እግዚአብሔር ኃይልን በሚሰጠኝ በክርስቶስ እችላለሁ በሚለው ቃል ታምነን ማለት ነው። እና አንዱ የምንረዳው ነገር ይሄ ነው። ስለዚህ ጴጥሮስን እንዲፈራ ያደረገ ክፉ መንፈስ ነው። በነገራችን ላይ እኛንም የሚጫወትብን እምነታችን እንዳንመሰቅ። ታዲያ ቅዱስ ጴጥሮስ መንፈስ ቅዱስን ሲቀበል ያኔ አላውቀውም ሲል የነበረ አሁን በ3000 ሕዝብ ፊት ምን አለ? አውቀዋለሁ፣ እናንተ ሰቅላችሁ የገደላችሁት እርሱ አምላኬ ነው ፈጣሪ ነው ብሎ መመስከር ጀመረ። አጽን መንፈስ ቅዱስ መጣ፣ ተቀበላ።
ጰራቅሊጦስ ወረዳ። ደፋር የሚያደርግ በእምነት ጽኑ እንድትሆን እሳቱን እያየ እንድትገባበት የሚያደርግ ስለታማ ሰይፉን እያየ ምንም እንዳይመስል የሚያደርግ እሱ መንፈስ ቅዱስ መጣ። ደፋር አደረገው ጴጥሮስን። እንደው ኔሮን ቄሳር እንደ አምላክ ሰቅላለሁ ሲል ጴጥሮስ ምን ነበር ያለው? እስቲ ንገሩኝ፣ ከእናንተው ልስማ። ምን ነበር ያለው ጴጥሮስ? እኔ እንደ አምላክ ዘግዝቀ ስቀለኝ። አያሽ፣ እንዲህ አይነት ድፍረት ከየት አገኘ ነው? እንዲህ አይነት ጭካኔ፣ እንዲህ አይነት በእምነት መጨከን ከየት አገኘ? ምክንያቱም አላህ መንፈስ ቅዱስ። ይሄ የፍርሃት መንፈስ አሁንም ላምጣላችሁ፣ ኢየሉጣን ፈትኗታል። ማንን አልኳችሁ? ኢየሉጣን ፈትኗታል። ይሄ ፈተና እሷም አንድ ሰሞን እንዲህ አድርጓት ነበረ። በጣም ፈርታ ነበረ። በቃ ልትክድ ሁሉ ጫፍ ደርሳ ነበረ። ልጇ ቢመክራት ምን ቢላት እንዴት ትመለስ? እንዴት ያንን የእምነት ድፍረት ታገኝ? ፈራች። ወይኔ ልጄ በቃ ልክር ነው ፈራው እያለች፣ አረ እናቴ እንዴት አይደረግም እያላት እየመከራት፣ ግን ልጄ ምን ላድርግ ፈራው በጣም አለች። በኋላ እናቱን በምክር መመለስ ቢሳነው ወደ አምላኩ እጁን ዘረጋ። በዛ ትንንሽ እጆቹ በዛ በሚጥም በሕፃን አንደበቱ ወደ አምላኩ ጮኸ። አቤቱ ጌታ ሆይ እባክህን እሷ ከምትጠፋ እኔ ልጥፋ አለ። እሷ ከምትጠፋ እኔ ልጥፋ። እንዴት ዛፉን አቃጥለ ፍሬውን ትሰበስባለህ? እንዴት እህሉን ሰብስበ እርሻውን ታቃጥላለህ? እሷ እኮ ለእኔ እርሻ ናት። ከእሷ የተገኘው እኮ ነኝ። ከእሷ እኮ ነው የፈጠርከኝ። ከእሷ የፈጠርከኝ እናቴ ጠፍታ እንዴት እኔ ድናለሁ? ጌታ ሆይ የለም አይሆንም ብሎ ጮኸ። ጌታ መድኃኒዓለም የሕፃኑን ጩኸትና ልመና ሰማ። መንፈስ ቅዱስ ወረደ። ማን ላይ? ኢየሉጣ ላይ። ከዛ ደፋር ሆነች። ማ? ኢየሉጣ ጀግና ሆነች። ከዛ ልጄ አቤት በቃ አሁን ፍርሃቱ ጠፋልኝ፣ ያ መንፈስ ግን ሸሸ ይላል ገድሏ ላይ አንብቡማ። የቅድስት ኢየሉጣ እና የቅዱስ ቂርቆስ ገድል ላይ አንብቡ። ሸሸ ያ መንፈስ፣ የፍርሃት መንፈስ። ለካ እሱ ነበረ ሲያስፈራራት የነበረው፣ እምነቷን እንዳትገልጽ በሰው ሁሉ ፊት ለአምላኳ ለካ እንዳትመሰክር ፈሪ ሲያረጋት የነበሩ ለካ እሱ ነው። ሸሸ። ይህ መንፈስ አሁን ማራቅ የተቻለው በምክር ወይስ በጸሎት? ንገሩኝ። በምንድን ነው? በጸሎት። ስለዚህ እህቴ አሁን ይህንን ፈተና ለማራቅ ምን ታደርጊያለሽ? ስትጸልይ የቅዱስ ቂርቆስንና መልክ አለ አይደል? መልካቸው በተለይ ቅዱስ በ15 ከሆነ ቀኑ ወይም ደግሞ በዕለቱም ቢሆን ጸልይ። የማንን? የቅዱስ ቂርቆስና የቅድስት ኢየሉጣን ገድል። ከዛ እንዲህ በይ፣ ጌታ ሆይ ኢየሉጣ በፈራሽ ጊዜ፣ እምነቷን ለመግለጥ በፈራሽ ጊዜ ቅዱስ ቂርቆስ ለምኖክ ደፋር በእምነት ጽኖ የሚያደርገው መንፈስ ቅዱስ ለኢየሉጣ ልከላት ነበር። ጌታ ሆይ እኔም እምነቴን እንዳልገልጥ የሚያስፈራራኝ ክፉ መንፈስ ቀርቧልና እባክህ ይህን ክፉ መንፈስ ስለ ቅድስት ኢየሉጣ ብለህ ስለ ቅዱስ ቂርቆስ ብለህ እባክህን ይህን ክፉ መንፈስ የሚያስፈራራኝን በእምነቴ ጽኑ እንዳሉ የሚያስፈራራኝን ክፉ መንፈስ እባክህ አርቅልኝ፣ ከህይወቴ ነቅል አውጣልኝ፣ ስራውን አስቁምልኝ። ቅዱስ ቂርቆስ አባቴ እናትህ በፈራሽ ጊዜ ለምነህላት ነበር። እናም ጽኑ የሚያደርገውን መንፈስ ቅዱስ እንዲወርድ አድርገህ ነበር። እኔም ዛሬ ልጅ አይደለሁም? ለእናትህ እንዴት ነበርክ የጸለይክላት? ለእኔ ሳትጸልይልኝም በይው አይሰማንም? እንዲህ ብንለው ንገሩኝ እስቲ። አይሰማንም? በደንብ ይሰማል። ለእናትህ ጸልየላት ነበር፣ ለእኔ ሳትጸልይልኝም እኔስ ልጅ አይደለሁም እያልሽ ተማጸኘው። በእውነት በቅዱስ ቂርቆስ አማካኝነት እግዚአብሔር ደፋር የሚያደርገውን መንፈስ ቅዱስ በአንቺ ላይ እንዲወርድ ያደርጋል። ከዛ ደፋር መሆን ትጀምሪያለሽ። የጸጋ ስግደት እየሰገሽ የቅዱስ ቂርቆስ አምላክ
እርዳኝ እያልሽ ስገጂ። የቅዱስ ቂርቆስ አምላክ እባክን የእምነትን ጽናት ስጠኝ እያልሽ ተማጸኝ። ከዛ ደፋር እየሆንሽ መምጣት ትጀምሪያለሽ። ቀስ በቀስ በእምነትሽ ያ ድፍረትሽ እየተመለሰ ይመጣል። እየተመለሰ ቀስ በቀስ ይመጣል። እና ይሄን አድርጊ የታለምዬ። እና በዚህ መንገድ ቃለ ሕይወትን ቃለ በረከትን ያሰማልን፣ ጸጋውን ያብዛልን፣ ኑርልን ወንድማችን። እሺ አሜን አሜን። በተረፈ በርቺ። ይሄን ይመስላል። ተራ ቁጥር ስንት ነው? ተራ ቁጥር 1 ገብታለች ወለተ ኪዳን። ከሰጠችሽ እሺ፣ ግን ኤርፎን ንቀይና ጠይቂ። ኤርፎን አልነቀልሽም መሰለኝ። አይሽ አይሰማም። በኋላ ግቢ። እሺ ተራ ቁጥር 2 ኤፍታ በለኝ ጌታ ሆይ። እሺ ድምፅሽን ከፍ አድርጊ። ኤርፎንም ንቀይ። እስቲ ተናገሪ። አይ ድምጿ ይሰማችኋል? ሩቋል እኮ ድምጿ። ከፍ አድርጊና ጠይቂ እህቴ። ማስተካከል ያለብሽ ነገር አለ። አስተካኪውና ጠይቂ። አይሰማም ድምጼ? አሁን ይሻላል። እሺ እኔ መጠየቅ የምፈልገው በልጄ ጉዳይ ነው ማለት ነው። ያለሁት በስደት ነው እና ልጄ የባሌ ቤተሰቦች ጋር ነው ያለው እና የባሌ ቤተሰቦች አይወዱኝም። እነሱ ብቻ ሳይሆን ሰው አይወደኝም። ያው እንደተረዳሁት ከትምህርቱ አንጻር በአይነ ጥራ ግርግር ወይ ደግሞ አረቃት የሚል መተት እንዳለ ነው። ያው በእኔ ላይ እስካሁን ምንም መንፈስ ስላልተጋለጠ ማለት ነው። እና የባሌ ቤተሰቦች ምን አሉ መሰለህ፣ እንዳትደውይብን ድምፅሽን መስማት አንፈልግም አሉ። እና እኔም እንደዛ ስላሉኝ ልጄ እየናፈቀኝ ምናምን ዝም ብዬ ተቀመጥኩኝ። እና ይሄ ትዕቢት ይሆንብኛል ያኔ አለመደወሌ ማለት ነው። እንደዛ ስላሉኝ ያኔ ጥያቄ ያኔ ከእግዚአብሔር ጋር ያጣላኛል። እንዳትደውይብን እነሱ ናቸው ያሉሽ? እንዳትደውይብን? አዎ እንዳትደውይብን ድምፅሽን መስማት አንፈልግም አሉኝ። ያኔ ልጄን ያዙት እነሱ ናቸው። ልጄን ደውዬ መጠየቅ አልችልም። ያኔ መጠየቅ ስፈልግ ጎረቤት ምናምን የኔ ቤተሰቦች ጋር ደግሞ ሩቅ ስለሆኑ በሌላ ሰው ነው የማውቀው እና እነሱ ጋር ለመደወል ያኔ እነሱ እንደዛ ቢሉኝ መደወል አለብኝ? ያኔ ትዕቢት ይሆንብኛል ወይስ አይሆንብኝም? በምን ምክንያት ነው ይሄ ነገር የተፈጠረው? መጀመሪያ እሱን ማወቅ አለብኝ እህቴ፣ ይሄንን ለመመለስ የተፈጠረው ጸብ ምክንያት ምንድን ነው? ምክንያቱም ምንድነው የሆነ በቃ ልጁ የስለት ልጅ ነው ማለት ነው እና በቃ በሽታ ያመዋል። ትንሽም ጉንፋን ምንም ሲታመም ፎቶ እያነሱ ምናምን ይልኩልኛል፣ ያው ብር እንድልክ ማለት ነው። እና ምንም ስልክ በኋላ ሰለቸኝና ከዛ ዝም ማለት በቃ ሲታመምብኝ የቅዱስ ገብርኤል ልጅ ነው እና እኔ ቅዱስ ገብርኤል አባቴ ከፈለክ ያንተ ከሆነ ሰው የኔ ከሆነ ደግሞ በቃ በሰላም አሳድግልኝ፣ ለምን ፈተናው በዛ ገና ህፃን ልጅ ነው አመቱ እንኳን ሳይሆን ምናምን ብዬ በቃ ዝም አልኩ ማለት ነው። ከዛ ይቺ ቆጥቋጣ ይቺ ሰንሳላ ምናምን ይሉኛል በዛ የተነሳ ማለት ነው። እና ገንዘብ ስላላክሽላቸው ማለት ነው። አዎ ሰለቼ በቃ እንዲህ ብሎ እንትን በቃ የሚታመመው ፎቶ እያነሱ ይልኩልኛል። ካስታወቀውን በቃ እንትኑን እያነሱ ይልኩልኛል። በቃ ሰለቸኝ። ከዛ በቃ በሰው ሀገር እኔ ደከመኝና ዝም አልኳቸው። የሚልኩትን ያዩ ዝም ስላቸው የሆነ ሰዓት ብር ልኬ ስደውል እንደውም በቃ ትደውይብኝ ድምፅሽን መስማት አልፈልግም ምናምን አሉኝ። ከዛ እኔም ዝም አልኩ ማለት ነው። ናፍቆቱ እንዳለ ሆኖ ግን አልደወልኩም። ለምን እንደዛ ስላሉኝ። ይሄ ትዕቢት ይሆንብኛል ወይም እግዚአብሔር ጋር ያጣላኛል። መልካም ጥሩ ጥያቄ ነው። እኔ የምልሽ እህቴ ከባለቤትሽ ጋርስ ተፋተሽ ነው ወይስ? ከባለቤቴ ጋር አብረን ነን ያለ ነው፣ ግን እሱ ይሄን አያውቅም። እኔ የሰማው ዝም ነው የሚለው። እንዴት ብዬ ልንገረው? መናገር አለብን። አሃ መልካም። እዚህ ጋር በነገራችን ላይ የታለምዬ አንቺ ገንዘብ እንደምትልኪ ያውቃል እሱ?
እሱ ደግሞ ሲሰማ ለምን ትልኪያለሽ ምናምን ይለኛል። ቤተሰቦቹን ደግሞ ለምንድን ነው ላኪ የምትሏት ይላል። ከዛ ለምን ትናገሪያለሽ? ለእኛ ብር ስትልኪ ለምን ትናገሪያለሽ? ይሄ የእነሱ ጸብ ማለት ነው። እኔ ደግሞ በቃ ሲናገሩ ምን ሰምቼ ዝም አልኩኝ። ስልክም በኋላ ሲሰማ ደግሞ እሱ ጋር እንጋጫለን። ያ ነው ችግራችን። በዚህ ጉዳይ አውርተሽዋል ማለት ነው፣ አማክረሽዋል ማለት ነው እንደዚህ እንደሚያደርጉ። ሲሰማ ይጠይቀኛል። ገባ ሲጠይቀኝ አውልክ ያለው ስል እሱ ጋር መልካም ቤተሰቦቹን ደግሞ ለምን ላኪ ተዋት ሲል እዛችን ገለሱ ለምን ላይ አብረ መልካም ተረድቼሻለሁ። ችግሩ ያለው አሁን እነሱ ጋር ነው ማለት ነው። እነሱ ጋር ነው፣ አንቺ ጋር አይደለም ችግሩ ያለው። ግን አሁን እዚህ ጋር አንድ ነገር አለ። ምንድነው ከተባለ እነሱ የአንቺን ልጅ እንደማያዣ አድርገው ነው ገንዘብሽን እየተቀበሉ ያሉት ማለት ነው። እንደማያዣ አድርገው ነው እየተቀበሉ ያሉት። ሰበብ ፈጥረው ልጅሽን እያሳደግንልሽ ነው እንደዚህ አድርጊ። በጣም እጅግ ነውር የሆነ ስራ ነው በነገራችን ላይ። እዚህ ጋር እሱ ማሳደጋችን ማለት አሁን እሱም ልክ እንደዚሁ አንቺ አብራችሁን የወጣችሁት ወደ ስደት ኢትዮጵያ ካለ ማለት ነው። ለአብረን እነዚህ ስደት ነው ወጣችንን ያለን። መልካም እህት አለምዬ፣ ችግር የለውም እንደ ትዕቢት አይቆጠርም። ምክንያቱም ከአንቺ የሚጠበቅብሽን አድርገሻል። ከአንቺ የሚጠበቅብሽን አድርገሽ ከአቅምሽ በላይ ሲሆን ነው ይሄን አደረግሽው። ግን እነኚህ ሰዎች ገንዘብ የሚጠይቁበትን ምክንያት ማወቅ ያስፈልጋል። ግልጽ ነው አይደል? ልጅሽን አሳልፎ መስጠቱ መልካም ነው፣ ጥሩ አድርገሻል። አሳልፎ መስጠቱ መልካም ነው። የሚጠብቀው እግዚአብሔር አምላክ ስለሆነ ማለት ነው። ግን ይሄን ነገር ከምን አንጻር እያደረጉት እንደሆነ ልጅሽን በምን ምክንያት እየታመመ እንደሆነ ማወቅ ያስፈልጋል። እንደ አንድ ወላጅ ልታውቂ ይገባል። አይታወቅማ፣ ብዙ የተደረገ ሴራ ሊኖር ይችላል። በእነሱም በቤተሰብም ተንኮል የተደረገ ነገር ሊሆን ይችላል። ሁለተኛም ደግሞ ዛሩም ሊሆን ይችላል። ብቻ አንድ ምክንያት ይኖረዋል። ይሄን ልጄ ጌታው የሚታመምበት ምክንያት ምንድን ነው? እነኚህ ቤተሰቦችስ ገንዘብ የሚጠይቁኝ ምክንያት ምንድን ነው ብለሽ እግዚአብሔርን ርዕስ ሰተሽ ሱባኤ ጠይቂ። አላደረግሽም? ይሄን ነገር ሱባኤ በመግባት ለመጠየቅ አልሞከርሽም? መልሽልኝ። በሱባኤ አልጠየቁም። ልጁን የሚያው እንትን ነው አይኑ የኔ መልኩ ከሆነ እኔ ጉዳ ነው የሆነ ራሱ ቅባ ቅዱስ ቀቡትኝ አንድ ብቻ ነው ራሱ ያኔ ክርስትና ይቆራርጣል ድምፅሽ። ጊዜ ብቻ ነው አይሰማም። በማል እየተቆራረጠ የምትይው አንዳንዴ አይማም። እሺ ቀጥይ እስቲ። ጉዳ የአይን ናት ነው እንደሚያመው ጉዳ ማለት ነው። ማለት በጉዳ አይናይቶ እንደዛ ነው። ቅባ ቅዱስ ምን ራሱ ብቻ ነው የቆረበልኝ። ቅባ ቅዱስ ቀቡትኝ አይኑ ነው እና ያለ አይደል ንግግሬን እንደ መልካም ያዩትምና በቃ እኔም የስለት ልጅ ስለሆነ በቅዱስ ገብርኤል አሳልፌ ዝም ብያለሁ። ግን ልጅ ምንድን ነው ሰው አይኑ ማለት ነው። በጉዳ አይናይቶ ሰው ጋር ቤት ደግሞ ደህና እሺ ታለምዬ፣ ድምፅሽ እየተቆራረጠ ነው፣ ግን ያው ጥርት ብሎ አይሰማም። ማስተካከል አንዳንዴ መለስ ይላል ድምፅሽ፣ አንዳንዴ ደግሞ ወሰድ ያደርገዋል። ዞሮ ዞሮ ቡዳ መንፈስ እንዳለ እናም ደግሞ በቡዳ መንፈስ አማካኝነት እየታመመ እንደሆነ ነው እየነገርሽኝ ያለው። ይሄ ቡዳ መንፈስ ከየት መጣ? አብሮ የተወለደ ሊሆንም ይችላል። አብሮ የተወለደ ሁለተኛም ደግሞ እዛው ከቤተሰብ በኩል የሚያየው ከዛው ከቤተሰቡ ከሚንከባከቡት የለም ቤተሰቦች ከሱ ቤተሰቦችም ሊሆን ይችላል። አይን ላይ ተቀምጦ ያዩታል። ሲያዩት መንፈሱ ከነሱ አይን ይነሳና እሱን ያሳምመዋል ማለት ነው። ከአይን እየተነሳ መንፈስ ያሳማል። በነገራችን ላይ ለምሳሌ ሰዎች አይናቸው ላይ መንፈሱ ተቀምጦ ሰውን ሲያዩ ያ ሰው የሚታመምበት ምክንያት ከምን አንፃር ነው ከተባለ ቡዳ መንፈስ ነው። በቡዳ መንፈስ ሰው ሊታመም ይችላል። እነሱ የሚያዩት ከሆነ ጤናማ ባልሆነ አይናቸው የሚያዩት ከሆነ የሰው ቡዳ የለም፣ ግን መንፈሱ ሰው ለማሳመም ለመበቀል ሲፈልግ ከሰው አይን ላይ እየተነሳ ያሳማል። እና አብሮሽ ተወልዶ ከልጅሽ ጋር የተወለደ ያ ክፉ መንፈስም ሊሆን ይችላል። ለአሁን ለምሳሌ እንበልና
አንቺ ጋር ቡዳ ዛር ካለ አብሮ ይወለዳል ከልጅሽ ጋር። ታዲያ መንፈሱ ዓላማው ምን ሊሆን ይችላል ከተባለ አንቺን ገንዘብ ማስወጣት። እንዴት? አንቺ እዚህ ትላለሽ አይደል? ምንም ገንዘብ እንዳትይዥ ብኩን ሆነሽ እንድትቀሪ። ልጅሽ ጋር ሄድና በሽታ ሆኖ ይቀመጣል። ከዛ አንቺ ምን ታደርጊያለሽ? ለልጅሽ ማሳከሚያ ብለሽ ገንዘብ ትልኪያለሽ። እዚህ ጋር ምን እየሆንሽ ነው? ብኩን ሆነሽ እየቀረሽ አይደለም? ብኩን ሆኖ ለማስቀረት በምን በኩል እየተፈታተነ ነው? በልጅሽ በኩል እየተፈታተነ ሊሆን ይችላል ማለት ነው። ግን ይሄ ብቻ ላይሆን ይችላል። ምናልባት ይሄ ዋና ሆኖ ከነሱም ያለ መንፈስ ሊሆን ይችላል። ግን እነሱም ላይታመኑ የሆነ አንድ ችግር ያለበትም ቤተሰብ ሊኖር ይችላል ከማዕከላቸው ማለት ነው። ግን ያም ሆኖ ይህ ሱባኤ መግባት አለብሽ። ልጅሽ በምን ምክንያት እየታመመ እንደሆነ ማወቅ አለብሽ። ምክንያቱም ካወቅሽው መፍትሄው ቀላል ነዋ። ለምሳሌ ከአንቺ የተነሳ ቡዳ ልጅሽን የሚያሳምም ከሆነ መንፈሱ ይታሰራል ማለት ነው። እየሄደ ልጅሽን እያሳመመ ገንዘብ እንዳያስጠይቅ ይታሰራል ማለት ነው አንቺ ጋር። እነሱ ጋር ያለ መንፈስ ከሆነም ደግሞ ልክ እንደዚሁ ከእነሱ የተነሳ የሚያሳማቸው ከሆነ ያ መንፈስ ይያዛል፣ ይታሰራል ማለት ነው። ስለዚህ ማወቅ አለብሽ። ወይ ደግሞ ልጅሽን እንደ ማሳዣ አድርገው ገንዘብሽን የሚወስዱ አይነት ነገር ከሆነ እነሱ ጋር ካለ ወይም በመተትም ሴራና ተንኮል ሊሆን ይችላል። ያኔ ልጅሽ ደግሞ ከእነሱ እጅ ወጥቶ ሌላ ሰው ጋር የሚያድግበት ምክንያት የምትፈጥሪበት ምክንያት ሊፈጠር ይችላል ማለት ነው። ግን አንቺ እዚህ ጋር ማወቅ ያለብሽ ነገር ምንድነው? ሱባኤ ገብተሽ ልጅሽ የሚታመምበት ምክንያትን ማወቅ አለብሽ። ይህንን አድርጊ። ሁለተኛ ደግሞ ልጅሽ እግዚአብሔር አምላክ እንዲጠብቀው ጸሎት ማድረግ። አሳልፈሽ ሰተሻል፣ ጥሩ። እንደገና ደግሞ አሁንም ልጅሽ እንዳይታመም በልጅሽ ስም ለቤተ ክርስቲያን መባ ማስገባት። ለምሳሌ ለቅዱስ ሩፋኤል አሳልፈሽ ከሰጠሽ ለቅዱስ ሩፋኤል ጌታ ሆይ ልጄን እንድትጠብቅልኝ እንድትፈውስልኝ እያልሽ መባ መስጠት። ለቅዱስ ሩፋኤል ቤተ ክርስቲያን መባ በመስጠት ልጅሽ በቅዱስ ሩፋኤል ልጅ እንዲጠበቅ ማድረግ ትችላለሽ። እንዲያቆርቡትም ማድረግ ትችላለሽ ማለት ነው። ይህን ስታደርጊ ግን ከትዳር አጋርሽ ጋር እየተነጋገርሽ ብታደርጊው መልካም ነው። ተመካከሪ የትዳር አጋርሽ። እሱም እኮ ኃላፊነት አለው። ኃላፊነት አለው ሲባል በመንፈሳዊ መንገድም ለምሳሌ ልጃችን እንድናቆር እፈልጋለሁ ከቅዱስ ቁርባን ስለራቀ ነው። አዎ ከቅዱስ ቁርባን ርቀው የሚያድጉ ልጆች በበሽታ ይጠቃሉ። ማይቆርብ ከሆነ ልጅሽ ይታመማል በተደጋጋሚ። ስለዚህ ልጃችን እየታመመ ያለው ከቅዱስ ቁርባን ስለራቀ ነው። ቅዱስ ቁርባን የሚያቀብለው የለም። ስለዚህ እንዲያቀብሉት እናድርግ የአንተ ቤተሰቦች ብለሽ ማማከር አለብሽ። ግልጽ ነው አይደል? ንገሪው። ከመንገርሽ በፊት ደግሞ ጸሎት አድርጊ። የምትመክሪውን የምታማክሪውን ሁሉ እንዲቀበልሽ ማለት ነው። ይሄን ልታደርጊ ይገባል። እና ልጅሽ ቅዱስ ቁርባን እንዲቀበል ማድረግ እና ደግሞ ልጅሽ በሊቀ መልአክ በቅዱስ ሩፋኤል ጥበቃ ስር እንዲሆን አሳልፎም እንዳለ ሆኖ በልጅሽ ስም መባ እንዲገባ ማድረግ፣ መባ ማስገባት ለቅዱስ ሩፋኤል ቤተክርስቲያን ማለት ነው። እናም ደግሞ ሁሌ መልኩ መጸለይ። ስትጠመቂ ጌታ ሆይ ልዑል እግዚአብሔር አምላኬ ሆይ ይህንን የምጠመቅበት ጥምቀት ለእኔ ብቻ ሳይሆን ከእኔ ተነስቶ ልጄንም የሚያሳምመው መንፈስ የሚያዝበት አድርግልኝ፣ ለልጄም ጭምር ጤና የሚያገኝበት አድርግልኝ። እኔ ስጠመቅ ልጄንም ከያዘው በሽታ ፈውስልኝ እያልሽ ተጠመቂ በእምነት። የምጠመቀው ጥምቀት ለእኔ ብቻ ሳይሆን ለልጄም ጭምር ነው፣ ከእኔ ማህፀን ለወጣው ልጄም ጭምር ነው። በይ ምን አልኩሽ? ሰምተሽኛል አይደል? ከእኔ ማህፀን ለወጣውም ጭምር ልጄ ነው፣ ከበሽታ የሚፈወስበት ጭምር አድርግልኝ። ቅዱስ ሩፋኤል እኔ ስጠመቅ እኔን ብቻ ሳይሆን ልጄንም ጭምር ፈውስልኝ። ልጄን የሚያሳም መንፈስ ካለ እሱንም ያዝልኝ፣ ጤናውንም መልስልኝ እያልሽ ተጠመቂ በእምነት ካደረግሽ እና በዚህ መንገድ ልጅሽን ከበሽታም እንዲጠበቅ ማድረግ ይቻላል። ግን ሱባኤ መግባት ወሳኝ ነው። እንዲህ አይነት እንቆቅልሽ ሲኖር ምን ማድረግ ያስፈልጋል? ሱባኤ መግባት። ደግሞ ንብረትሽን አሳልፈሽ ስጪ። በዚህ አማካይነት ገንዘብሽን የሚያባክንብሽ ከሆነ
አሳልፎ መስጠት የሰላቢ መንፈስም ያደርጋል። ቤተሰብ እንዲታመም ያደርግና በቤተሰብ በኩል ገንዘባችን እንዲወጣና እንዲባክን ሊያደርግ ይችላል። ስለዚህ አሳልፎ መስጠት፣ አስራት በኩራት ማውጣት፣ በበረከት ስራ መሳተፍ እና ይህንን እያደረግሽ መንፈሱን መቃወም ይቻላል። ይህን ይመስላል እህቴ። እሺ ተራ ቁጥር ስንት ነው? ወንድሜ መጥቼ ተራ ድምጽ አይሰማም። አንድ ቁጥር ሰጥተኝ ነው ይሰማል። አሁን የጠየቅሽኝ አንቺ ነሽ? አይደለሁም። መጀመሪያ ጠይቄ ሁለት ቁጥር ነው ኤርፎን አድርጌ ነበርና ድምጽ አይሰማም ነበር። እሺ መልካም ጠይቂ። የኔ ጥያቄ ወንድሜ በቤተሰቦች ነው እና ቤተሰብ ባዕድ አምልኮ ያመልካሉ። ከጥንት አያቴ የአባቴ ቅድመ አያቴ ማምለክ ብቻ ሳይሆን ጠንቋይ ነበረች እና ቤት ውስጥ የምትቀመጠው ከሰው ጋር ሳይሆን ይሄ ነብር ዘንዶ አለ አይደል ከነሱ ጋር ሁላ ነበርና የምትቀመጠው። ከዚያ እየወረደ ቤተሰብ ጋር ደረሰና ያመልካሉ። ከዚያ የዛሬ 10 ዓመት ምናምን ይሆናልና አያቴ የኒያት ማምለኩን ትቶ ዝም ብሎ ምንም ነገር ሳይደረግ ዝም ብሎ ባዕድ አምልኮውን ትቶ ቤተክርስቲያን ሄዶ ገዳም ምናምን ሄዶ ቅዱስ ቁርባን ተቀብሎ ቤት ውስጥ ያመልካሉ ቤተሰብ። እሱ ከሚመለከው ነገር ምናምን አይበላም፣ ግን ቅዱስ ቁርባን ምናምን እየተቀበለ ቤት ውስጥ አብሮ ነው የሚኖረው እና ምንም ነገር ሳይሆን ያለ ምክንያት ታንቆ በራሱ ጊዜ ሞተ ማለት። ለባዕድ አምልኮ የሚመለከውን ምናምን አይበላም ትቷል። ቤት ውስጥ ግን ሴት አያቴ እና ቤተሰቦቼ እና አባቴ ያመልካሉ። አያቴ ከኛ ጋር እየኖረ ቅዱስ ቁርባን ተቀብሎ አይበላም አይጠጣም፣ ግን እሱ ነው እንጂ የተወው ሴጣኖችን አልተውም ነበርና ያለ ምክንያት በራሱ ጊዜ ታንቆ ሞተ። ከዚያ እሱ ሞቶ አሁንም ደግሞ ከ5 ዓመት ምናምን በኋላ ደግሞ ሴት አያቴ ተወችው እሷም እና እንደዚሁ ዝም ብላ እሷም ቤተክርስቲያን ሄዳ ቆርባ ምናምን ተቀመጠች። ከዚያ እሷ ደግሞ ዝም ብላ ቤት ውስጥ አለ አይደል ከቤቷ በር ላይ ወደቀች። ወድቃ እጇም አይሰራም እግሯም አይሰራም ሁሉ ነገሯም አይሰራም። እሷም ቅዱስ ቁርባን መቀበል ስትጀምር ነው እንደዚህ የሆነችው። ሁሉ ነገሯም አይሰራም። 5 ዓመቷ ምናምን አልሞተችም። እሷ ተቀምጣለች አለች። አሁን ደግሞ የሚያመልኩት የቀሩት አሁን እናትና አባቴ ናቸው። ዛሩ ምናምን የነበረው የታመሙትም የሞቱትም በእናቴ ወገን ያሉት ናቸው። በአባቴ ወገን የለም። እና አሁን እናቴ ታመልካለች፣ ግን ያን ያክል ለሱ ቦታ የላትም። አባቴም እንደዚያው። አሁን ቤተሰብ ባዕድ አምልኮ ተው ስላቸው እናቴ ለመተው ቅርብ ናት፣ ያን ያክል ውስጧ የለባትም። አባቴ ደግሞ ባዕድ አምልኮ አያመልክም፣ በሱ ወገንም የለበትም። ግን ወንድሜ አባቴ በጣም ሀብታም ነው እና ከእግዚአብሔር ይልቅ እና ከሀብት ምረጥ ቢባል ሀብት በጣም ነው የሚወደው እና በገንዘቡ ጥሩ ነገር አይደለም የሚሰራው። ቀረጥ አለ አይደል ወለድ ከሰዎች ይቀበላልና በቃ ምንም ነገር አይሰማም። አሁን ደግሞ ባሰበት። ብር አበድሮ ከድሃ ቀረጥ ወለድ ይቀበላል። እንደዚህ ሆኖ ስንነግረውም በፊት ይሰማ ነበር። አሁን እየቆየ ሲመጣ እሱ ለዛር ምናምን ያን ያክል ቦታ የለውም። ግን ሁለት አምላክ የሚባለው ከገንዘብና ከእግዚአብሔር ቢባል እሱ ገንዘቡን ይመርጣል። ከድሃ ወለድ ይቀበላል። እና ወንድሜ ልቡ ድንድን አለብኝ። ምንም አይሰማም አባቴ። አትቀበል ቢባልም እኔ የራሴን ገንዘብ ነው ወደው አይደለም ወይ የሰጠኋቸው ነው እንጂ ብለው አይሰማም። እና አሁን እዚህ እኔ ጸሎት ሳረግ የእሱን ስመ ክርስትናውን ጽፌ ጸሎት በማረግበት በምሰግድበት ሰዓት እሱ ሲፈጠርም ለሲኦል ነው የተፈጠረው የሚል ሀሳብ በጭንቅላቴ ውስጥ ይመላለስብኛል። እና ይሄ ነው የኔ ጥያቄ ወንድሜ። መልካም እሺ ታለምዬ፣ ታንቆ ለሞተው አባትሽ አያት ነው አይደል? ታንቆ የሞተው ወንድሜ አያቴ ነው የእናቴ አባት። እሺ ለሱ መታሰቢያ አድርጊለት። እሺ ለአያትሽ በስሙ ዘክሪለት። ታንቆ ለሞተው ቅዱስ ቁርባን እየተቀበለ ለነበረ ግን ታንቆ ለሞተው ዘክሪለት። በአንድ ቅዱስ ወይ በጻድቁ በአቡነ ገብረ መንፈስ ቅዱስ ወይ ደግሞ በጻድቁ በአቡነ እስትንፋሰ ክርስቶስ፣ እነኚህ ሁለቱ ቅዱሳን በእነሱ ተማጸኝለት።
በወር እየጠበቅሽ ነዳያንን አብሊለት። ግልጽ ነው አይደለ? ነዳያንን መግቢለት። ለቤተ ክርስቲያን በዕለቱ መባ አስገቢለት። ስንዴ፣ ጧፍ፣ ዕጣን አስገቢለት። ግልጽ ነው አይደል? ይሄን አድርጊለት። ይሄ ዋናው ጥሩ መንገዶች ናቸው። እና ደግሞ ጸሎት አድርጊለት። እባክህ የአያቴን ነፍስ ማር፣ በምን ምክንያት ታንቆ እንደሞተ ጌታ ሆይ አንተ ታውቃለህ፣ እባክህን ማረው እያልሽ በዕለቱ የአቡነ ገብረ መንፈስ ቅዱስ እባክህ አያቴን ማርልኝ፣ የአቡነ ገብረ መንፈስ ቅዱስ አምላክ፣ የአቡነ እስትንፋሰ ክርስቶስ ፈጣሪ እባክህን ስለ አቡነ ገብረ መንፈስ ቅዱስ ብለህ አያቴን ማርልኝ እያልሽ ከስግደት ጋር ተማጸኝ። በዕለቱ ገድላቸውን እየጸለሽ ሻማ እያበራሽ እና በዕለቱ ደግሞ ለነዳያን እንደ አቅምሽ መግቢለት። ግልጽ ነው አይደል? ይሄን አድርጊ ለአያትሽ። ይሄ ይጠቅመዋል። ይሄ ይጠቅመዋል። ሁለተኛ ደግሞ አያቴ ወርቃ ተሰብራለች፣ ቅዱስ ቁርባን እየተቀበለች ነው። ዛሩ ሰልጥኗል ማለት ነው። እዛ ቤት ማለትም አቅም አግኝቷል። ቤተሰቦችን ጉልበት ሰጥተውታል እኮ። ለምን መሰለሽ? በጣም ሲገብሩት አይደለ? በጣም እሱን ከመገበራቸው የተነሳ ጉልበተኛ አድርገውታል። መንፈሱን ስር እንዲሰድ አድርገውታል። ስለዚህ አሁን ወደ እግዚአብሔር ልመለስ ሲሉ መንፈሱ እነሱን የመቅጣት አቅም አገኘ ማለት ነው። ብዙ ጊዜ ቅዱስ ቁርባን ሰዎች ተቀብለው ባዕድ አምልኮ ትተው ቅዱስ ቁርባን ሲቀበሉ አጋንንቱ መጀመሪያ አሰልጥነውት የለ አሰልጥነውታል እኮ በገበሩለት ግብር አማካኝነት። ስለዚህ እነሱንም ያሰቃየ ምንም እንኳን ነፍሳቸውን ማግኘት ባይችል ስጋቸውን ምን የማድረግ አቅም አለው? ምን የማድረግ አቅም አለው? እየሰማችሁን አይደል? የማሰቃየት አቅም አለው፣ ጉልበት አለው። ሰጥተውታላ መጀመሪያ ራሳቸውን እንደ ቅጣትም ጭምር ነው። በነገራችን ላይ እንደ ቅጣት ማቅለያ ማለት ነው። አንዱ ይሄ ነው እኮ ችግሩ። ኃጢአትን የሚዘራ መከራን ያጭዳል አይልም መጽሐፍ ቅዱስ? ምን ያጭዳል? ኃጢአትን የሚዘራ መከራን ያጭዳል። መጽሐፍ ምሳሌ 22:8 ምዕራፍ 22 ቁጥር 8 የቁጣውን በትር ይጠፋል። ኃጢአት ብትሰራ እኮ ምንም አትጠቀም። በኋላ ዕዳ ነው በራስ ላይ የምታከማቸው። ማለቴ ቅጣት ነው የምታከማቸው። ምንም የምትጠቀመው ነገር የለም። እና አጎልብተውታል አጋንንቱን። ስለዚህ ስላጎለበቱት አቅም ስለሰጡት ግን ምን እናድርግ እንዳይበቅለን እንትን መስራት በአዳብ የሚገለጥ ቅዱስ የመዳን ያረጋገጫ በቃ ነው። ወደው ንስሐ መግባት እሱማ የመዳን ያረጋገጫ እሱ ካለ ብንዘክርም መዳናችን አይርጋይ። እሱ ቀጥሎ ደግሞ ከቅዱስ ቁርባን ቀጥሎ ባዕድ አምልኮ አይደል? ባዕድ አምልኮ አጋንንቱ የሚደሰትበት እሱን የሚያጠፋ ዝክር ነው እና በባዕድ አምልኮ የረከሰ ቤት በምን ይጸዳል? በዝክር ይጸዳል፣ ይባረካል። ልክ ባዕድ አምልኮ ሰው አቁሞ ዝክር ሲጀምር እርኩሳን ወጥተው ቅዱሳን ይገባሉ ማለት ነው። ያንን ቤት እርኩሳን ስራቸውን ለመስራት ይገባሉ። ስለዚህ እርኩሳን ይወጡና በሉ እንግዲህ ይባላሉ እኮ አጋንንቶቹ፣ ይሄ ከእንግዲህ እናንተ ቤት አይደለም፣ እኔን በመዘከራቸው እኔን ጠርተውኛልና ውጡ ከዚህ ይሏቸዋል። ቅዱሳኖቹ ያስወጧቸዋል፣ አጋንንት ማለት ነው። እና ይሄን የማድረግ ስራ ነው መስራት ያለብን እህት ወንድሞች። ስለዚህ አጋንንቱ እንዳይበቀል እነኛ ቅዱሳን በምልጃቸው ይራዱናል ማለት ነው። በምልጃቸው ይራዱናል። ኧረ የኔ ናችሁ ለምን ቤታችሁን ሰጣችሁኝ እንዲህ እያለ መንፈሱ እንዳይበቀል ዞር በል አሁን የአንተ ጊዜ አብቅቷል፣
እኔን እየዘከሩ ነው ይልና ያ ቅዱስ ቦታውን ይይዛል ማለት ነው። አጋንንቱ ይዘውት የነበረውን ቦታ ይዞታ ቅዱሳኑ ያስለቅቋቸዋል፣ አስለቅቀው ይረከባሉ ማለት ነው። እና ይህንን አድርጉ እሺ እህት ወንድሞች። ስለዚህ እህቴ አሁን አንቺ ማድረግ ያለብሽ እዛ ቤት ዝክር እንዲዘከር ነው ማድረግ ያለብሽ። ባዕድ አምልኮ አይደለም፣ አሁን ባዕድ አምልኮ ቆሞ ዝክር እንዲዘከር የማድረግ ስራ መስራት። ይህን ስታረጊ የአጋንንቱ ተንኮልና በበሽታ ማሰቃየቱ እንደዚህ ማድረጉ ይቆማል ማለት ነው። ቅዱስ ቁርባን ግን ሁሌም መቀበል አለባቸው። አንዱ ይሄ ነው። ምናልባት አሁን ቤተሰብ የሚፈራ ከሆነ ይሄን ምከሯቸው። እሺ እህት ወንድሞች ምከሯቸው። እንዲህ ያላችሁ እኔ ይበቀለኛል፣ እኔ ከተውኩት እንዲያረገኛል ሲሉ እንዲህ እንዳረገ ቅዱሱን ጥራ፣ ንስሐ ገብተህ ስጋው ደግሞ ተቀብለ ቅዱሱን ወዲያው ዘክር በሉት። ደስ ያላቸውን ቅዱስ ዘክር በሉት። ቤትን አስረጭ፣ ገድሉን መልኩን ቤት እንዲነበብ አድርግ በሉት። ያኔ ማድረግ ሲጀምር ያ ቅዱስ ቤቱን ይቆጣጠራል። ገድሉ ይነበብ። ዝክር ብቻ አይደለም ደግሞ ደጋግሜ ነግሬያቸዋለሁ። ገድሉን አስነብቡ እዛ ቤት ውስጥ። ገድሉ በተነበበበት የጸሎት ደግሞ ጸበል እርጩት፣ ቤቱ ይረጭ። ያኔ ቤቱ ይባረካል። ይህንን አድርጉ። ሰውም ይጠመቁ። እነኛም ገድሉ በተነበበበት የጸሎት ቤተሰቡ ይጠመቅ፣ እናትም አባትም ይጠመቁ። እንዲህ አይነት ስርዓት ቢኖር ኖሮ ዛሬ በየቤቱ ቤተሰቦቻችን በአጋንንት ስርዓት ተሽመድምደው ባልተቀመጡ፣ በአጋንንት ስርዓት ተሽመድምደው ባልተቀመጡ ነበር። ይሄን ቢያደርጉ ኖሮ ማለት ነው። እና ይህንን ልናደርግ ይገባል ማለት ነው። ካህን ቢያገኙ ካህን ጠርተው ያስነብቡ ገድሉን። ካህን ባገኙ ወይ ዲያቆን ከሌለ ዋናው የቤቱ ባለቤት አባወራ ከሆነ አባወራ፣ ከሌለ ደግሞ ወንድም ቢሆን ወንድ ልጅ። ማን አልኳችሁ? ወንድ ልጅ። ከሌለ ደግሞ ሁላችሁም ሴቶች ከሆናችሁ ማንም ከሌለ ደግሞ ራሳችሁም አንብቡ። ግልጽ ከሌለ ምን ይደረጋል ታዲያ? ራሳችሁም አንብባችሁ መማፀን፣ ባነበባችሁበት የጸሎት ተጠመቁበት። ይሄንን ልናደርግ ይገባል ማለት ነው። ያኔ አጋንንቱ እንደ ልብ አይጫወትብንም ማለት ነው። ሌላው አባቴ ገንዘብ ወዳድ ሆኗል፣ ገንዘብ አምላኪ ሆኖብኝ ቁጭ ብሏል ብለሻል እህት አለምዬ። ይሄ በጣም ከባድ ነው። በነገራችን ላይ ጌታ የተናገረው ቃል አስታወሳችሁት? ባለጠጋ ወደ እግዚአብሔር መንግስት ከሚገባ ይልቅ ምን ቢያልፍ ይቀላል ነው ያለው። በመርፌ ቀዳዳ ባልፍ ይሻላል። አስቡት። ይሄ ማለት ባለጸጋ ለገንዘቡ ይሳሳል ማለት ነው። ባለጸጋ ገንዘብን በቃኝ እንደማይል፣ መቃብርን በድኖችን ጠገብኩ እንደማትል፣ ሲኦልም ነፍሳትን በቃኝ አትልም። እግዚአብሔር ለነዳን ምሕረትን የሚያደርጉ ለራሳቸው ብቻ የሚያከማቹ ባለጸጎችን እንደ ነዌ ይፈርድባቸው ይላል። አጋንንቱ ለምንድን ነው አባትሽን ገንዘብ ወዳድ አድርጎ ያስቀረው? እንደ ነዌ እንዲፈረድበት እኮ ነው። ነዌ አስታውሳችሁ? ነዌና አልዓዛር በቁስል እየማቀቀ ይኖር ነበር። ነዌ ደግሞ ዕለት ዕለት እየተመቸው በቃ ገንዘብ ብቻ ነው አላማው ማለት ነው። ሁለቱም ሞቱ። አልዓዛርም ሞተ፣ ነዌም ሞተ። አልዓዛር በአብርሃም እቅፍ ውስጥ ገባ፣ ነዌ ደግሞ ሲኦል። አብርሃም አባቴ ማረኝ እላለሁ፣ እባክን አልዓዛር ላክልኝና ከገነት ከሚገኘው ውሃ በጉሮሬ እንዲያርሰኝ እባክህ ጠይቅልኝ አለው። አይ የለም፣ በመካከላችን ትልቅ ገደል አለ። እንደሱ ለአዶ ያስቀረው ነው። ደግሞ አራጣ ያበደር። ይሄ በጣም ከባድ ነው። ለወንድም በወለድ አታበድር የሚል ቃል አለ እኮ። ለወንድም በወለድ አታበድር፣ የብር ወይም የእህል ወይም የማናቸውም ነገር ወለድ አትቀበል የሚል ቃል አለ። አስቡት። ይሄ በጣም ከባድ ነው።
እንደውም መጽሐፈ መቃብያን ሳልስ ላይ መጽሐፈ መቃብያን ካል ምዕራፍ 20 ቁጥር 12 እስከ 11 እስከ 12 ላይ ወደ ጥፋት ለሚወስዷቸው ድህነትና እረፍት ካገኛቸው መከራ ማምለጥ እስከ ዘላለምም ድረስ ከገሃነም መውጣት ለሌላቸው ለኃጢአተኞች ሰዎች ነፍሳት ወዮላቸው። በቃየል ስራ ጸንተው ኖረዋል፣ በበለዓምም በደል ዋጋ ጠፍተዋል፣ የሚያደርጉትንም አጥተዋልና ለኃጢአተኞች ሰዎች ወዮላቸው። ገንዘባቸው ያልሆነ የባዕድ ገንዘብን ወለድና እጅ መንሻን ለመቀበል ያመካኛሉ ይላል። ምን ለመቀበል? ወለድና እጅ መንሻን ለመቀበል ያመካኛሉና እነሱ በሰሩት ኃጢአታቸው በገሃነም ፍዳቸውን ይቀበላሉ ይላል። በገሃነም ፍዳቸውን ይቀበላሉ። እና በወለድ ማበደር ለወንድም ምን ያክል ከባድ እንደሆነ አንድ እንማራለን። ይህ ጥቅስ የሚያስተምረን ይሄንን ነው ማለት ነው። ስለዚህ በዚህ ህይወት ውስጥ በዚህ ኃጢአት ውስጥ እንዲገባ ነው እያደረገ ያለው አጋንንቱ ማለት ነው። ይህም ደግሞ ከምን አንጻር ሊመጣ ቻለ? ገንዘብ ወዳድ ከመሆኑ የተነሳ እንደ ሲሞን ማለት ነው። ሲሞን ገንዘብ ወዳድ አይደል? ልክ እንደዛ እንደ ይሁዳ ማለት ነው። ይሁዳ ገንዘብ ወዳድ ስለሆነ አይደል ጌታውን የሸጠ ለዛ አይደል? እና ከዚህ አንጻር ነው። ግን ይሄ አባቴን እንዴት ላድነው ነው አይደል? አሁን ያንቺ ጥያቄ እህቴ ወለተ ኢየሱስ ወለተ ዮሐንስ ነው። እንዴት ላድነው ነው አባቴን? ከዚህ ገንዘብ ወዳድነቱ እንዴት ላላቀቀው ነው መጠየቅ አለብሽ እግዚአብሔር አምላክሽን። ምክንያቱም ልቡ ላይ ተቀምጠው እኮ ነው በገንዘብ ፍቅር ልቡን የደፈኑት። ደፍነውታል። አንደኛ ሲገብርላቸው ነበረ፣ በዚህም ጉልበት አግኝተውበታል። እናም ደግሞ ገንዘብ ወዳድ አድርገውታል። በመራራ እስራት እንደተያዝክ አውቃለሁ አለው ጴጥሮስ የሲሞንን ገንዘብ ወዳድነት ተመልክቶ። ልክ ይህም በመራራ እስራት እንደመታሰር ነው ገንዘብ ወዳድ ማድረግ ማለት። ስለዚህ ምንድን ነው ማድረግ ያለበት? ጌታ ሆይ አስተምረው አባቴን እያልሽ ጠይቂው። በሞት ሳትጠራው እባክህ አስተምረው። እባክህ አምላኬ ሆይ አንተ መንገድ አታጣም፣ አባቴ የምታስተምርበት መንገድ። የአባቴን ነፍስ እባክህ አድንልኝ ያልሽ ከእንባ ጋር ያፈሰሽውን እንባ መስዋዕት አድርጎ ተቀብሎ አባትሽን ከዚህ ከመራራ እስራት ነፃ እንዲያወጣው እያለቀሽ ተማጸኙ መድኃኒዓለምን። የአባቴን ልቡን ለውጠው፣ ከገንዘብ ፍቅር አላቀው፣ ለአንተ ሕግና ትእዛዝ እንዲታዘዝ አድርገው እያልሽ እያለቀሽ ሱባኤ ገብተሽ ተማጸኝለት። በስሙም ለቤተ ክርስቲያኑ መባ አስገቢለት፣ ነዳያንም አብሊለት። ለሱ ብለሽ ደግሞም እንዲህ አድርጊ። እስቲ ሲስተም ተጠቀሙት ወንድሞች። አባት አሁን ለምሳሌ ንፉግ ሆኖ ገንዘብ አልሰጥም የሚል ከሆነ ምን ታደርጋላችሁ መሰላችሁ? አባቴ ቸግሮኛል ገንዘብ ስጠኝ ትሉታላችሁ። መቼም ለልጅ ንፉግ አይሆንም አይደል? ይሰጥሻል አይደል? አሁን እንደዛ ብትጠይቂው አሁን ኢትዮጵያ ሆነሽ እባክህ ገንዘብ ስጠኝ ቸግሮኛል ብትይው አይሰጥሽም? ይሰጥሻል አይደል? አሁን ሲሰጥሽ ምን ታደርጊያለሽ መሰለሽ? ከሱ ገንዘቡን ትቀበይና ለነዳያን ትመጸውቻለሽ። አጋንንቱ ይሄን አይወዱትም። በነገራችን ላይ እንዲህ ኃጢአት የሚያስሩት አጋንንት ይሄን አይወዱትም። እባክህ ገንዘብ ስጠኝ ትይና ከዛ ከሱ ገንዘብ ተቀበለሽ ጌታ ሆይ ይሄን ገንዘብ የተቀበልኩት ከአባቴ ነው ትያለሽ። ለመድኃኒዓለም ከመመጽወትሽ በፊት ይሄን ገንዘብ የተቀበልኩት ከአባቴ ነው። ከአባቴ እንደተቀበልኩ አንተ ታውቃለህ። የተቀበልኩትም ለራሴ ጥቅም ብዬ አይደለም፣ አባቴ እንዲድንበት እንጂ ትያለሽ። አባቴ እንዲድንበት፣ አባቴን ወደ መዳን መስመር እንድታመጣልኝ ነው። ነፍሱን የሚድንበትን መንገድ እንድታስይዝልኝ ነው ትይና ትመጸውቻለሽ። ይሄ ገንዘብ አሁን የተመጸወተው በማን ገንዘብ ነው ንገረኝ? በማን ገንዘብ ነው? በአባትሽ። ስለዚህ ጌታ መድኃኒዓለም የምታደርጊውን ነገር አይቶ አባትሽን ወደ ድነት መንገድ ይመራልሻል። የሚድንበትን መንገድ ይፈጥራል። በተለያየ መንገድ ሊሆን ይችላል። እሱ የራሱ መንገድ ነው እግዚአብሔር።
ብቻ አንቺ የምትፈልጊው አባትሽ እንዲድን ነው አይደል? በቀኝም ሆነ በግራ። ስለዚህ ዋናው ዓላማው ይሄ ነው። በዚህ መንገድ ማዳን ትችያለሽ። ይሄን ያልኩሽ ከምንም ተነስቼ አይደለም። የቶማስን ታሪክ አስታውሳችሁ? ቶማስ ምን ነበር እስቲ ያደረገው? ንገሩኝ። ጎበዝ ሰው ማን ነው የቶማስን ታሪክ የሚነግረኝ? እስቲ ለእናንተ አንድ እድሉን ልስጣችሁ። እንዴት አድርጎ ነበረ? አታስታውሱም? ምንም። ቶማስ ሐዋርያው ቅዱስ ቶማስ ቤተ መንግስት ልገንባል ብሎ ለድሃዎች እየሰጠ ትክክል። አያችሁ አይደል? እንዴት አድርጎ በጥበብ እንዳዳነ። ምን ነበር ያደረገው? ገንዘብ ስጠኝ እኔ ቤተ መንግስት እንደዚህ ገነባላለሁ አለና ሰጠው። ከዛ ቤተ መንግስት የሚገነባለት መስሎት ነበረ ብዙ ገንዘብ የሰጠው። ከዛ ሩቅ ቦታ ሄደና ገንዘቡን እንዳለ ለነዳያን መጸወተ። እንዴት ነው ቤተ መንግስቱን ጨርሰልኛል ወይ አለው። አዎ ጣራ ምናምን ይቀረዋል አለው። ጣሪያ ይቀረዋል። እሺ ብሎ አሁንም ብዙ ገንዘብ ላከለት። አሁንም የላከለትን ገንዘብ እንዳለ ለነዳያን መጽውቶ ጨረሰው። አልቋል ወይ አለው። አዎ አልቋል፣ አሁን መተው ጎብኝ አለው። ሲመጣ የለም፣ የተገነባ ቤተ መንግስት የለም። እንዴ ይሄ ባሪያ ተጫወተብኝ ብሎ ማሰቃየት ጀመረ ቅዱሱን። ከዛ እስር ቤት አስገባው። እንዴት አድርጌ ቆይ እንደዚህ በቀላሉ አልገልም ብሎ እንዴት እንደሚያደርገው ማውጣት ማውረድ ጀመረ። ከዛ ሌሊት በህልም አሳየው። ሌሊት በህልም አንድ ትልቅ ወደ ሰማያዊ አዳራሽ አሳየው። እንዴ ይሄ የማን ቤተ መንግስት ነው አለው። ይሄማ ቶማስ ላንተ የሰራልህ ቤተ መንግስት ነው። ላንተ የሰራልህ ቤተ መንግስት አንተ ለሱ ሰጥተው ነበረ። እሱም ቤተ መንግስት ሰርቶላል፣ ሰማያዊ ቤተ መንግስት በመንግስተ ሰማይ እሱን የሰራልህ አለው። ይሄን እንዳየ ከእንቅልፉ ነቃ እንጂ ሄደ ወደ ቶማስ። እንኳንም ሰራልኝ፣ እንኳንም ለነዳያን መጸወትክ፣ ትልቅ ለካ ቤተ መንግስት ሰርተልኛል ብሎ አክብሮ ከእስር ቤት አስወጣው። በል እንግዲህ በአምላክ አምኛለሁ፣ አጥምቀኝ። አያችሁ አይደል? አሁን በማን ገንዘብ ነው ያዳነው ቶማስ ንጉሱን? በማን ገንዘብ ነው ያዳነው? በራሱ ማለት ነው። አንቺም እንዲህ አይነት ዘዴ ተጠቀሚ እህቴ ወለተ ዮሐንስ። ከአባትሽ ገንዘብ ሰበብ ፈጥረሽ ተቀበይና ያንን ገንዘብ ቅድመሽ ለመድኃኔዓለም ትነግሪያለሽ። ጌታ ሆይ ይሄን የማደርገው ለምን እንደሆነ አንተ ታውቃለህ። አባቴን ወደ ድነት መንገድ እንድትመራልኝ ነው። እንደውም ይሄን ታሪክ አሁን ለአንቺ የነገርኩሽን ታሪክ እያስታወሽ ለቶማስ እንዲህ ባደረገ ጊዜ እንዲህ አድርጎ ነበረ። ለንጉሱ እንዲህ ቤተ መንግስት ሰርቶለት ነበረ። ከንጉሱ ተቀብሎ በመጸወተው ገንዘብ እኔም ምንም እንኳን አባቴ ገንዘብ እየሰበሰበ ያለው በኃጢአት መንገድ ቢሆንም ግን ይሄ ምጽዋቱ ግን ይሄ ከሱ የተቀበልኩት ገንዘብ ወደ ድነት መንገድ ይመራው ዘንድ አምላኬ ወይ የአባቴን ክፋት አይተ ሳይሆን እምነቴን ተመልክተ እባክን አባቴን ወደ ድነት መንገድ ምራልኝ ብለሽ ብታረጊ እመኝኝ እህቴ እንደ እምነትሽ ያደርገዋል። መድኃኔዓለም ያደርገዋል እንደ እምነትሽ። እንዲህ አይነት ዘዴ እየፈጠራችሁ ወላጆቻችሁን አድኑ። ወላጆቻችሁ ተይዘው ነው፣ ወደው አይደለም፣ በእውነት ተይዘው ነው። ልንደርስላቸው ይገባል። ስንደርስላቸው ደግሞ ጥበብ እንጠቀም። ልክ እንደዚህ አይነት ዘዴ መንፈሳዊ ጥበብ ማለት ነው። እንዲህ አይነት አሁን ጥበቦች መንፈሳዊ ጥበብ ይባላሉ። እና በዚህ መንገድ አባትሽን ማዳን ትችያለሽ። በራስሽ ገንዘብ ከምታሳስቢለት ይልቅ በራሱ ገንዘብ ብታሳስቢ ደግሞ ይበልጥ ጠቃሚ ነው በጣም። ግን ይሄን ማድረግ ሳይጀምሪ ይበቀሉታል መናፍስቶች። እሱን ህልምም ያሳዩታል። አንቺ ምን እያደረግሽ እንደሆነ እንዲያስቆምሽ ወይ ገንዘብ እንዲከለክልሽ መዋጋት ይጀምራሉ መናፍስቶቹ። ምናልባትም አንቺ የሆነ ነገር እያደረግሽለት እንደሆነ ወይ እግዚአብሔር ሊያሳየውም ይችላል በህልሙ ማለት ነው። ከዚህ ወይ ላበረታታሽም ይችላል። ወይ ይሄ እንደ መዳኛ ምክንያት ሆኖለትም ሊመጣ ይችላል። አይታወቅም።
እግዚአብሔር የሚሰራው ስራ ድንቅ ነው። በብዙ መንገድ ሊያዘጋጅ ይችላል። እሱ የሚድንበትን መንገድ ከአንቺ የሚጠበቀው ግን ማድረግ የሚጠበቅብሽን ማድረግ ብቻ ነው እና በዚህ መልኩ ልታድኚ ትችያለሽ ማለት ነው። ግልጽ ነው አይደል? ግን አደራ እንዲህ አይነት ነገር ዋጋ ያስከፍላል። ማለቴ ዋጋ ያስከፍላል ስልሽ አትዘግይ። በጣም ብዙ እህቶቼ እየዘገዩ ወላጆቻቸውን በሞት ተቀድመዋል። በእውነት ተቀድመዋል በሞት። ባለፈው ነግሬያቸዋለሁ አይደል? አንዲት እህቴ እዚሁ እኛ ግሩፕ የምትከታተል እየተዘናጋች ተቀደመች። እና እህቶቼ አትዘናጉ፣ ወንድሞቼ ገና ነገ ዛሬ አስቆርባለሁ እያላችሁ አትዘናጉ። የሚከፈለው መስዋዕትነት ከፍላችሁ ለማዳን ጥረት አድርጉ። ሳይቀድመን እንዳንቀደም ማነው ልንቀድም ይገባል ሳይቀድመን። እና ይሄን ይመስላል። ወደ ሀገርም መግባት ካስፈለጋችሁም ለወላጆቻችሁ ስትሉ ግን ችግር የለውም አድኗቸው እንደምን ብላችሁ። ከእናንተ የሚጠበቀው እነሱን ነፍሳቸውን ማዳን ስለሆነ ማለት ነው። ታዲያ ወላጆቻችሁ ለምን ወለዱ እናንተን? ወላጅ በወለደው ልጅ ካልዳነ ምኑን ወለደው? አይደለም እንዴት ወንድሞች? ትክክል አይደለው? ተሳስቼ ከሆነ በንግግሬ አረሙኝ። ትክክል ነው ወንድም። ወላጅ በወለደው ልጅ ካልዳነ ምኑን ወለደ ታዲያ? እኛ ለወላጆቻችን ካልደረስን ምኑን ወለዱን? ቢያንስ በዚህ እንድረስላቸው እንጂ። ካመለጡንስ በሞት በቃ በሞት ካመለጡን ያለን አማራጭ አንድ ነው። ምን ማድረግ? በስማቸው መታሰቢያ ማድረግ፣ ቅዳሴ እንዲቀደስላቸው፣ በስማቸው ነዳያንን መመገብ፣ በስማቸው መቁረብ እንችላለን እኮ። ለሞተ ሰው እኮ መቁረብ እንችላለን። እንዴት መቁረብ ስንል አሁን ለምሳሌ ዛሬ ቅዱስ ቁርባን ልቀበል ነው። እባክህ የኔን መቀበል አይተህ እባክህ የሞተውን አባቴን ማርልኝ፣ የሞተውን አባቴን እንድትምርልኝ ነው ዛሬ የምቀበለው፣ እባክህን ስለ ድንግል ማርያም ብለህ እያልን በተቀበልኩት ዛሬ በምቀበሉ ስጋ ደም እማጸናለሁ፣ አባቴን ከሲኦል አውጣልኝ፣ እናቴን ገብታ ከሆነ ሲኦል አውጣልኝ እያለ ብንማጸን እኮ በእውነት እንደ እምነታችን ያደርገዋል። ዋናው እምነት ነዋ። ሰው ከሞተ በኋላ እኮ ያስማሩ ብዙ ቅዱሳን አሉ። ብዙ አስምረዋል፣ አስወጥተዋል ከሲኦል። እነሱም ሲኦል ከገቡ እኮ እኛን ነው የሚጠብቁ። ወይኔ በምድር ላይ የሚያስበኝ ልጅ ኖሮኝ ይሆን ይላሉ እኮ። ወይኔ በምድር ላይ የምታስበኝ ልጅ ትኖረኝ ይሆን፣ በምድር ላይ የሚያስበኝ ልጅ ይሆን ይላሉ እኮ። እና ወንድሞች ልናስባቸው ይገባል። አንድ ታሪክ ልንገራችሁ። እንደውም አያይዤ እስጢፋኖስ የሚባል ባህታዊ ነበረ። አባ እስጢፋኖስ የሚባል በበረሃ ሲጓዝ አንድ ራስ ቅል አገኘ። ውይ ይሄ ሰው ምን ሆኖ የሆነ እዚህ በረሃ ላይ የሞተው እንዴት ሊሞት ይቻላል? በረሃ እኮ ነው። እና የራስ ቅል አግኝቶ ጌታ ሆይ እባክህ የዚህን ሰው ነገር ግለጥልኝ አለ። እንዴት ሊሞት ቻለ? እዚህ በረሃ ማን አመጣው ብሎ መጠየቅ ጀመረ። እባክህ የዚህን ሰው ነገረኝ ሲል ወዲያው ከራስ ቅሉ ድምፅ ወጣ። እኔ ሀብታም ነበርኩኝ፣ በጣም እጅግ ሀብታም፣ ግን ምን ያደርጋል አልመጸውትም ማለት። ፈጣሪ ሀብት የሰጠኝ እንድመጸውት ነበር፣ ግን አልመጸውትም። ደግሞ በቃኝ አልልም፣ በሰበስብ አረካም በገንዘቤ። ምንም ምክር የሚባል ነገር አልሰማም። ቅዱስ ቁርባን አልቀበል፣ ንስሐ አልገባ፣ አልሰግድ፣ አልጾም፣ ነፍሴን አጠፋው። እናም አንድ ቀን ለንግድ ወደ በረሃ ስጓዝ መንገዱ ጠፋብን። እናም 3 ቀን በረሃ ውስጥ ቆየን ስንዞር መንገዱ ጠፍቶብን፣ ግመሎቼ ሞቱ በውሃ ጥም፣ ሎሌዎቼም ብቻዬን እንደቀረሁ አውቀው ሸሹ። እኔም የ3 ቀን ምግብ ቀርቶኝ ነበረ። እሱን እየተመገብኩ በረሃ ቁጭ አልኩኝ እና ምግቡ አለቀ። የመዳን ተስፋ የተሟጠጠ። በ3ኛው ቀን አይኖቼ ፈዘዙ፣ ደከሙ። በ4ኛው ቀን አንድ ጥቁር ሰው እየመጣ እሳት እየተፋ ካፉ፣ በእጁም ደግሞ የእሳት ሰይፍ ይዟል። ያው እንግዲህ መልአከ ሞት ማለት ነው። ከዛ በኋላ ወዲያው ነፍሴን መንጭቆ አወጣት ከስጋዬ። እናም ለዲያብሎስ ነፍሴን ሰጣት።
ከዛ በኋላ ተወረወርኩኝ፣ ሲኦል ገባው። አሁን እያሰቃዩኝ ያለሁት እንደኔ ንፉግ የሆኑ ሰዎችንም ሲኦል ውስጥ አገኘዋቸው። እየተሰቃየሁኝ ያለሁት እባክህ አባቴ አንተን እግዚአብሔር ይሰማሃል፣ እባክህ ስለኔ ስትል ጸሎት አድርግልኝ፣ ተማጸንልኝ አለው። ይህን እንድነግርህ በእግዚአብሔር ታዝዤ ነው የመጣሁት። እባክህን እየወሰዱኝ ነው፣ ሊያሰቃዩኝ ነው። እኔ ያለሁበት ቦታ ማንም ጠላቴ እንኳን አልመኝለትም፣ እባክህን ያለ ወዲያው ድምፁ ጠፋ። ወዲያው ይሄ ቅዱስ ያቺን ራስ ቅል በአት ውስጥ አስገብቶ ጌታ ሆይ እባክህ ማረልኝ ያለ ደረቱን እየደቃ መማፀን ጀመረ። ሱባኤ ይዞ ማለት ነው። እግዚአብሔር አምላክ ምን እንዳሉ ታውቃላችሁ? ስለአንተ ድካም ብዬ ነው የማርኩልህ ብሎ ማረለት። ያ ሰው ወጣ ከሲኦል። አሁን እዚህ ጋር ይሄን ታሪክ የነገርኳችሁ የሞተ ሰው ማስማር እንደሚቻል ነው። ከተማጸንለት እናስምረዋለን እኮ። ምሕረት የሌለው መቼ ነው? በኋላ የፍርድ ዕለተ ምጽአት አለ አይደል? መጨረሻ ቁርጥ ፍርድ ይለዋል መጽሐፈ ዕዝራ ሱቱኤል ላይ። ቁርጥ ፍርድ ይግባኝ የሌለው ፍርድ በኋላ ነው። አሁን ለምንድን ነው ቤተክርስቲያን የሞተውን ሰው በቅዳሴ የምታስበው? እስከ ዕለተ ምጽአት ድረስ እኮ ከሲኦል ማስወጣት ይቻላል ነፍሳትን እየተማጸኑ። በኋላ ዕለተ ምጽአት ግን መጨረሻ ላይ ከተፈረደ የቅዱሳን ቃል ኪዳን ይቆማል። ያኔ ለቅዱሳን ቃል ኪዳን ተገብቶላቸዋል አይደል? በስም ያበላውን ያጠጣውን ያኔ በቃ ይቆማል እዛ ጋር። እግዚአብሔር የቸርነቱን ይፈጽማል አንዴ በቃ። ይግባኝ የሚባል ነገር የለም። ወዮ አይከብድም? እህት ወንድሞች አይከብድም? ንገሩኝ እስቲ። በቃ ይግባኝ እኮ የለም። የዘላለም ቸርነቱ በቃ እዛ ጋር ይፈጸማል። አበቃ። አብልቼ አጠጥቼ እምራለሁ የለም። ንስሐ የሚባል ይቆማል እዛ ጋር። እና ግን እስከዛ ድረስ ግን ሰው በኃጢአቱ ሲኦል ቢገባ አሁን ብንማጸንለት እግዚአብሔር አምላክ የኛን ምሕረት አይቶ ሊምረው ይችላል፣ የኛን ልመና አይቶ። ስለዚህ እንዲህ ያደረገ ለዛ ነው እኮ ለሞተ ሰው ተስካር ማውጣት አትተው ተብሎ የተጻፈው መጽሐፈ ሲራክ ላይ ምዕራፍ 7 ቁጥር 33 ላይ ሲራክ 7:33 ላይ እዩት። ለሞተ ሰው ተስካር ምን ማለት ነው? መታሰቢያውን አድርግለት፣ በስሙ ነዳንን አብላለት ማለት እኮ ነው። ቅዳሴ እንዲቀደስለት አድርግ። ስንዴውን፣ ዕጣኑን፣ ዘቢቡን በስሙ ለቤተ ክርስቲያኑ እያስገባ ማለት እኮ ነው። ይሄ እኮ ነው በቅዳሴ እንዲታሰብ አድርግለት። እንዲሁም ደግሞ ነዳን የተራበውን፣ በተለይ ወሳኙ የተራበ ማብላት ነው። በዛ ሰው ስም ነዳን አንድ የተራበ ነዳን ጠግቧል። እግዚአብሔር ሆይ አመሰግናለሁ፣ እግዚአብሔር ሆይ በእኔ ምክንያት ስለዛች ነፍስ በእኔ ምክንያት ዛሬ በዛች ነፍስ ምክንያት ዛሬ ጠግቤያለሁና እባክህን ማራት ብሎ እኮ ቢማጸን እግዚአብሔር የዛ ነዳይ ጸሎት እኮ ይቀበላል። እና ይሄንን እያደረግን እንዲማሩ ማድረግ እንችላለን ማለት ነው። እና ለሞተ ሰው ይሄን ቢያደርጉለት መልካም ነው ማለት ነው። ይሄን ይመስላል። በህይወተ ስጋ ላለው አባትሽ ቅድም መፍትሄዎቹን ስዘረዝር ነበረ። እንግዲህ ሰምተሻል ብዬ ተስፋ አደርጋለሁ። እነኛን ነገሮችን አድርጌሽ እህቴ እንደተመለሰልሽ ተስፋ አደርጋለሁ። ተራ ቁጥር 4 እንቀበል አንድ ጥያቄ። ወለተ ጊዮርጊስ አለሽ? ወለተ ብርሃን ግቢ። ለወለተ ብርሃን ሰጥቻታለሁ። እሺ ቀጥይ እህቴ። ወለተ ብርሃን የለችም? ተራ ቁጥር 5 ሶሊያና ተራ ቁጥር 5 ሶሊያና የለችም? እሺ የት ወንድሞች ያው ሰዓታችንም ጨርሰናል። አንድ ተራ ቁጥር ላስገባ ፈልጌ ነበረ። ከሌላችሁ ምን ማድረግ አይቻልም።
ምንም ማድረግ አይቻልም። እንደ እግዚአብሔር መልካም ፍቃድ ሌላ ጊዜ እንቀጥላለን። በዚህ መልኩ ያስተማረን የመከረን የገሰጸን አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማርነው ትምህርት 30፣ 60፣ 100 የምናፈራ አድርገን